ሻንት ጥያቄ ልጠይቅህ። ቤተክርስቲያን ሲገባ ለምን ይሳለማሉ? ለምን በሩን ይስሙታል? ተሳልሞ ማለት ለምን ይሰግዳሉ? ጥያቄ መልስልኝ። እኛ ድንጋይ አልሳምንም፣ ዚያራን ይሄድ ነው። ያ ረሱላችን አለይሂ ሰላቱ ወሰላም የተቀበረበት ነው። ዚያራን ይሄድ ነው ማለት ነው። ኃጢአቷን ይቀር እንዲልላት ነው አመስማው። ይሄንን ለመሳም እንዲህ የሚታገሉትን አታይም እንዴ? እንዲህ ሲባሉ ሴቶች ያውን ፔሬድ ይቀቡት ነበር ድሮ። እንትን የሆነ ፍጡር እኮ ነው እነሱ የሚያመልኩ። እሺ ጭንቅላት አለው። እሺ ጭንቅላት አለው። ሙስሊም ማለት ነው ምን ማለት ነው? በምንድን ነው ያበራበት? ጭንቅላት የለውም። በምንድን ነው ያበራበት? ስማ ልጠይቅህና ጥያቄ ሙስሊም ማለት ለአንተ ምን ማለት ነው? ማልሽን ያስተክፍሩለት ልጅ እንደ ጭንቅላት የለውም። ምን ሆነው ፊቱ ብቻ ነው የበራ? ጭንቅላት የለውም እኮ። አንተ በምን እርግጠኛ ሆንክ ጭንቅላት እንደሌለው? ለአንተ ጭንቅላት ይሰጣህ አንድ ከአዲስ ማለት ነው ከቁርአን ያለው ይያዘ ቁርአን አክተመሃል ወይ? ጥያቄ እየጠየኩ ነው ወይስ አቡ ካን እኔ ባላከተምስ? አንተ ቁርአን ቀርተህ አክተመሃል? ባላከተም ምን ይመጣል? አንገት በመቁረጥ ነው የሚያምኑት። ሁለት መቶ በላይ ሰው ጽፎብኛል አሁን ውስጥ ላይ ማለት ነው። የምር አባሽና ባብያ ጮክ ብለን ወደ ኢንሱ እኔ እያነበብኩት ነው። ከፈለክ አንተ አንብበው። ኦኬ እንደዚህ ይላል። እነዚያ መጽሐፉን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረጉትን የመጽሐፉ ሰዎች እንግዲህ አይሁዶችና ክርስቲያኖች ናቸው አይደለ? አላህና መልእክተኛው እርም ያደረጉትን እርም የማያደርጉትን እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ በደንብ አስቢ፣ የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጧችሁ ድረስ ተዋጓቸው። ከፍ አድርገው። አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖች በደንብ አስተውይ፣ ስማችንን ጠርቶ ክርስቲያኖች አልመሲ የአላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። እነዚያን ከነሱ በፊት የተናገሩትን ሰዎች ቃል ያመሳሰላሉ። አላህ ያጥፋቸው። ይኸውን እርግማን ነው ቁርአን ላይ ስማችንን ጠርቶ አላህ ያጥፋችሁ ይለናል። እኔ አልሰማውም ቁርአን ላይ እንደዚህ አይነት ነገር። ይሄው ስማችንን የኛ ምን ይላል? የሚረግሟችሁን እንኳን መርቁ። የእናንተ ቁርአን ደግሞ ስማችንን እኛም እንደዛ ነው የሚለው። ይሄው ያጁ ሱራ 9 እኔ ግን አንድ ቀን ስማ ልንገርህ፣ እኔ ግን አንድ ቀን ከልጅነቴ እስካሁን ድረስ ባለሁበት ስማር አንድ ቀን ክርስቲያኖቹ ስደቡ እንትን በሉ ሲባል እኔ ማንኛውም አስተማሪ የሆነ ማንኛውም ቁርአን አላስተማረኝም። እኔ በተማርኩትና ባደኩበት በቀራሁት ቁርአን ዝለፉ የሚል እኔ አልሰማሁም። ጓደኛ ሳለሽ ክርስቲያን ጓደኛ አለሽ? በደንብ እሺ። ሱራ 5:51 አላነበበልሽም ማለት ነው። እናንተ ያመናችሁ ሆይ አማኝ ነሽ አይደል አንቺ? እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላችሁ ለከፊላቸው ረዳቶች ናቸውና ከእናንተ ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ረዳት አድርገሽ እንዳትይዢ ይላል ቁርአኑ ክርስቲያኖችንና አይሁዶችን። ተስማሚያለሽ በዚህ? አዳምጠኝ። ቆይ ነጃት ተራሽን ጠብቂ። ታውራ ነጃት፣ ችግር የለውም። ትስማሚያለሽ በዚህ አንቺ ሰሚር? እናንተ ያመናችሁ የአይሁዶችና ክርስቲያኖችን ረዳቶች አድርጋችሁ አትያዙ፣ ከፊላችሁም ለከፊሉ ረዳቶች ናቸው፣ ከእናንተ ውስጥም ረዳቶች አሉ። ሰላም እንደት ናቸው? እርሱ ከነርሱ ልስተራ ጠብቅ። እርሱ ከነርሱ ነው። አላህ እኔስ አንብቢ። እሺ አንብቢው። እነኝን ሰሚር ተፍሲራቶቹን ስታያቸው ደግሞ ቁጥር እስከምበልጡ ድረስ ማስመሰል ትችላላችሁ ይላል። ቁጥር ከበለጣችሁ ግን ትርጉሙ አንተ ይሄ በስነ ስርዓት ተርጉሞ ሆነ ያመጣኸው። ይሄ እኮ ቁርአኑን እኔ እኮ አይደለም የተረጎምኩት፣ አማርኛ ቁርአን እኮ ነው ተርጓሚያ ምን ያለው ተደወለባት። እንግዲህ ያ ቶፒኩ ላይ መልሰው ክርስቲያን ወደ ቶፒካችን እንመለስ። ከቶፒካችን ትንሽ ሽፍት አደረግን። ያው ኡሙ ሰመር በራስሽ ለማንበብ ሞክሪ። ሰላም እንደት ናችሁ? እሺ አልሙሂም ሰላም ነው አለን። እንደት ናችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እስኪ ስለ ሰላም እያወራን ነበረ እና ሰላምን መስጠት የሚችል ወይም ደግሞ
ሰላምን ለፍጡራኑ መስጠት የሚችል ከሌሎች ሊቀበል የማይችል አካል በእስልምና ምንድነው ተብሎ ነው የሚታመነው? አላህ ሱብሓነሁ ወተዓላ ኢየሱስንም ሰላም የነሳው እሱ ነው። በዛን ሰዓት ተሰቀለ ተወገረ በምትሉ ሰዓት ያ አስመሰለባችሁ እሱ ነው። ከሱ ውጭ ማንም ሰላም የሚሰጥ የለም። ገብቷችኋል? ያልተረዳሁት አላህን ሰላም ነሺ ነው እያለን ነው ወንድማችን። እናመሰግናለን። ሰላም ነሳው ኢየሱስንም እያለ ኢሳን እንግዲህ ሰላም ነስቶት ነው ያሰቀለው። ሱብሃነሁ ወተዓላ ኢየሱስ ክርስቶስ ሰላም መንሳት ደግሞ የሰይጣን ባህሪ ነው፣ የክፎች ባህሪ ነው። እንደ መጽሐፍ ቅዱስ ሰላም የሚነሳው ሰይጣን ነው። ምክንያቱም ከፈጣሪ መንገድ ፈቀቅ ስትሉ ቀጥታ የሰይጣን አጋሮች ትሆናላችሁ ማለት ነው። ቆይ እናውራሽ። አይ ከቁርአኑ ጋር ተጋጨ እንጂ ቁርአኑ ጋር ተጋጨ። ቁርአኑ ደግሞ ሰላም አለኝ ገና ሲወለድ አዳምጥ ሙት አታርጉኝና እናውራ። እሺ ሚት አይደለም ከስሩ ነው ታርጋለህ። ለአቅመ ወሬም አልደረስክ። ከቁርአን ጋር እንደተጋጨ አላወቅም። ቁርአን ሰላም አለኝ ኢሳ ይላል። ሰላም ነስቶታል አላህ ትላለህ። አንተን እንመን ቁርአንን እንመን። በሱ ቤት እሱ ሞክ ማድረጉ ነበረ። ከቁርአኑ ጋር መጋጨቱን አላወቀውም። ቁርአንን አንብብ ከስር ሆነ ሚት አድርግና እናውራ እስቲ ደግሞ ምናምን። እኔ እኮ ድፍረታችሁ ማለት ነው። ሰላም በእኔ ላይ ነው ይላል ኢሳ። ሰላም በእኔ ላይ ነው ይላል። አንተ ግን ምን ትላለህ? አላህ ሰላም ነስቶታል። አንዳንዴ የምታወሩትን አስተውላችሁ አውሩ። ለመሳደብ ብቻ አትግቡ። ብልግናችሁን እዛው መስጊድ ላይ አድርጉት። እዚህኛ ፊት በመታችሁ ባለጌ አትሆኑ። ኦኬ ነጃት መቀጣት። አይ አሁን በተናገርከው ራሱ ደስ አላለኝም። መስጊድ ላይ እኮ ምንም አይወራም። መስጊድ የሚገባው ሰላት መስገድ ሰላት ሲሰግዱ እስቲ ሰላት ሲሰግዱ የምትሉትን እስቲ ንገረኝ እስቲ። ተማር ነው እንጂ መስጊድ ውስጥ ስድብ ቀርቶ ወሬ አይወራም። እንዴው ስትናገር አንድ ነገር እሱ ሌላ ታሪክ ነው ላይ አልክ። የምትሉትን ንገረኝ። አንተ አሁን እኔ የተሻልኩ ሰው ነኝ ለፈተና አስተማሪ ካልክ ነገሮችን በስድብ አይደለም እሱ ሌላ አሁን ወቀሳውን ተይና መስጊዱ ላይ ለዛ ብቻ ወሪ፣ ሌላ ቶፒክ ውስጥ አትግቢ። ኦኬ መሐመድን እስኪ አሰላም አሌካ ብላችሁ ለመሐመድ ታወራላችሁ አይደል? ምላሽ ይሰጣችኋል። አታያቱ ሊላሂ ወሰላዋቱ ወጠይባቱ ወሰላም አለይካ አዩሀ ነብይ እንላለን። ነጃት ላስወርድሽ ነው ከስር ሆነሽ ታብታብ እያደረግሽ ማለት ነው። በቃሽ ከስር ትወኝና ታብታብ አድርጊ። ኦኬ ከድር ምግብን ከጨረስክ ቀጥል። ሰላዋት እናወርዳለን። ሰላት ላይ መጨረሻው ሩኩ ላይ መጨረሻ አታያት ላይ ኦኬ ምንድን ነው የምትሉት? አታያቱ ሊላሂ ወሰላዋት ወጠይባት ወሰላም አለይከ አዩሀ ነብዩ ወራህመቱላሂ። ምን ማለት ነው? ሰላዋት እናወርዳለን ምን ማለት ነው? ቁርአን ውስጥ የለም ልትል ነው? እንደሌለማ አንተም ታውቀዋለህ። እኔ የሌለ ነገር እንደሆነ አውቃለሁኝ። ታውቃለህ አልልህም። ትርጉሙን ብቻ ንገረኝ። በቃ ሰላዋት ማውረድ ነው እርሳቸው ላይ እና ኢብራሂም ላይ እኮ ምን ማለት ነው ሲተረጎም? አንዴ ላውራ ከይቅርታ ጋር እያወራ ነው። ቆይ ሰው እያወራ ነው። ኦኬ እሱ ያለውን ተርጉሚልን። እሺ ልተረጉምልህ አይደለም። ያው ካልተረጎምሽ ማለት አይደለም። የሆነ ነገር ልነግርህ ነው። ጠይቆማል። ቆይ ካሊድ ተርጉምልን። ቅድሚያ ተራ የሚባል ነገር አለ። አሊያም ተርጉሚልን የእሱን። ከድር የጀመርከውን ጨርስ። ነካክተህ ወዴት ነው የምትሸሸው? አለ የለም ማለት ነው። ትርጉሙን ንገረን። በአማርኛ ምን ማለት ነው? ሰላዋት እኮ ነው አልኩ። ሰላዋት ማውረድ እኮ ነው። በቃ ምንድን ነው
እኮ ምን ብዬ ሰላምታ ምን ማለት ነው? እንዴት ነው ሰላምታው? በአማርኛ በለው እስኪ። በቃ በእርሳቸው ላይ ሰላም እና እንትን ይውረድ ማለት ነው። ሰላም ማውረድ ነው እነሱ እርሳቸው ላይ። ኦኬ አንተ ነብዩ ሰላም በአንተ ላይ ይሁን ማለት ነው አይደለ? ኦኬ አንተ ነብዩ ሰላም በአንተ ላይ ይሁን። ስለዚህ ቀጥታ እያናገር ይመልሳሉ። እሱ ደግሞ ሰላም በእናንተም ላይ ይሁን ብሎ ይመልስልሃል። ስለዚህ ሙሐመድን ቀጥታ በህይወት እንዳለ ሰው እያወራኸው ነው ማለት ነው። እና ተኝቶ እኮ አንቀላፍቶ እኮ ነው። ተኝቶ ነው አንቀላፍቶ ነው። ስለዚህ ስልኩን አንሳው ያለው ኡስታዝ እንትና ያ ማን ነበር የሚባለው? ታዋቂ ደደም ነው። ተሳስቶ ነው እሱ። ደደብማ አይደለም እኮ ተኝቶ ነው አልከኝ እኮ። ይሰማል ተኝቶ ነው። አዎ ሰላምታዬን ይመልሳል ካልክ ስልኩን አንሳ ሰላምታ ጀው ይሰማና ይመልስላል። በአንተ ላይም ይውረድ ብሎ ይመልስላል። ስለዚህ ባወራኸው ቁጥር ያወራሃል። እሱ ምን ብሎ የሚመልስልህ? በአንተ ላይም ይውረድ ብሎ ይመልስልኛል። ኦኬ ስለዚህ አንተ አሰላም አለይካ ባልከው ቁጥር እሱ ደግሞ ምን ይላል? በአንተ ላይ የሚወርድ ብሎ ይመልስልኛል። ስለዚህ ቀጥታ እኔ እናንተ አሁን እንዲህ እንደምናወራው ቀጥታ ከእሱ ጋርም ታወራለህ ማለት ነው። ዳይሬክት እኮ እንደዛ ነው። ምክንያቱም ለሞቱ ሰዎች የሚወራው ሌላ ነው። ሰላምታ የሚሆነው አለይካ ሰላም አትለውም አይደለ? አለይካ ሰላም ይባላል። አይ ዳይሬክት እሱ እኮ ቀጥታ በሉኝ እኔ መልስላችኋለሁ አለ። ለዛ መልሳለሁ አለ። ጀቡ ባለው አለ። ኦኬ ከሞትኩ በኋላ እንደዛ በሉኝ እመልሳለሁ ብሏል። አይ በሉኝ ነው ያለው። ከሞትኩ ወይ ከኖርኩ ምናምን የሚባል የለም። በሉኝ ነው በህይወት እያለ ነው እንጂ ያለው ከሞተ በኋላ እንደዛ በሉኝ ብሏል። ከሞትኩ በኋላ እንደዛ ብላችሁ በሉኝ። በህይወት እያለ በህይወት እያለ እንደዛ ብሏል ትሉት ነበር ይባል ነበረ። ከሞተ በኋላ ግን እንደዛ እንዲባል አንተ ሰላም ነህ። ይሄ ቀጥታ በህይወት ካለ ሰው ጋር የሚሰጥ ሜይ ቢ ግልጽ ለማድረግ ያህል አረብኛው ለማይገባችሁ ወይም እያለ ያለው ግልጽ ላልሆነላችሁ በህይወት ያለን ሰው ሰላም የምትሉት አይነት ሰላምታ ነው። ይሄ ቀጥታ አንተ ሰላም ነህ እንደምትባባሉት ቀጥታ ዳይሬክት ስፒች የሆነ እንትን አይደለም። አንተ ሰላም ነህ እንዴት ነህ እንደሚባባል ማለት ነው። እንደዛ አይነት ሰላምታ ምንድን ነው መሰለህ? እፎይ ለምሳሌ ቁርአን ያፈዘ ሰው ወይ ደግሞ ቁርአን ያፈዘ ያው ብዙም አይደለም እያሉ ግን 99ን ያላ ስም ያፈዘ ሰው አፈራ ይበላም ወዳው እኮ ትቀሰቀሳለህ። ማረብኩ ብለህ ትጠየቃለህ። ወዳው ቀብር ትገባለህ። ወዳው እኮ ነው የምትንቀሳቀሰው። በዛው አፈራተውንም እኮ ትነሳለህ ነው የምትነሳው። በቂያማ ቀን ነው አሁን ወዳው ቀብር ገብተህ የሰው እግር ወዳው እንደዞረ ማለት ነው። ከዛ መላኢካ ይመጣል። ሁለት መላኢካ የቀብር ጥያቄ ይጠይቃሉ። አዎ ናኪርና ሙንከር ይመጡና ጥያቄ ማን ረቡከ ይለዋል ነው። ማን ዲኑክ፣ ማን ነብዩክ፣ ምንድን ነው ሃይማኖት፣ ማን ነው ነብይክ ብሎ ይጠይቋል። ከዛ በትክክል ከመለስክ ካላወቅ ላድሪ ትላለህ። አላቅም ግን ካወቅ የጅነት መስኮት ይከፈትልሃል። በቃ ስለዚህ ሙት አትሆንም፣ ነፍስ ትመለሳለች። ልክ እንደ መሐመድ ትሆናለህ ማለት ነው። አዎ አንተ ወይ እየተቀጣ እስከ ፍርድ ቀን ድረስ። እሺ መልካም ተስማማው። እሺ መሐመድ ያለው አሁን መቃብር ውስጥ ነው አይደል? መዲና የ1 ቢሊየን በላይ ሙስሊም አለ። ሁሉም ሰላዋት ባወረዱበት ቁጥር ይመልሳል ምላሽ አይደለ? አዎ። ስለዚህ ስጋውም አልበሰበሰም አጥንቱም አልፈረሰም። ኖርማል እንደነበረ ሰላም ስትሉት ሰላም ናችሁ እንዳለ እያለ ነው። የእንትን የአንቢያዎች የረሱሎች እኮ ስጋ አይበሰብስም፣ አይበላም፣ አፈር አይበላም።
ስለዚህ እንደዚህ ሁሉ እንደዚህ የሚያደርጉ ከሆነ የአላህንም 99 ስሞች እንትን ያሉ ያፈዘ ሰው አይበላውም። ማይበላው ከሆነ ነቢያቶች የአላህ ስም ስላለበት አይበላም። ከድር ይህ ነገር ፌክ እንደሆነ በቀላሉ ተረዳው አንተ ራስህ። የሆነ ሰንበዲን ቁርአን አሳፍዝና አንተ አክቹዋሊ እድሜ ትንሽ ከፍ ያለ ሰው ሊሞት ይችላል ብለህ የምታስበውን ከዛ ሲሞት እንደምንም ብለህ የሚቀበርበት ቦታ ከወር በኋላ ሂድና ይኸው በስብሶ ተልጦ ነው የምታገኘው። እውነት ቢሆን ኖሮ ልንገርህ፣ እውነት ቢሆን ኖሮ ቁርአንን ያፈዙ ማይበሉ ነቢያቶች ማይበሉ ቢሆኑ ኖሮ በቀላሉ ሬሳውን አሳይተው ሙሐመድ ሰላም ሲመልስ አሳይተው ያለምን ህዝብ ያለምንም ክርክር ያለምንም ጭቅጭቅ በማይክሮ ሰከንድ ውስጥ ሁሉንም እስላም አድርገው ይቀጥሉ ነበረ። ግን አያደርጉትም። ለምን? ውሸት ስለሆነ። የሙሐመድ ሬሳ ወዲያውኑ ነበር የፈነዳዳውና የበሰበሰው የሚለው ግን አሁን አዲሱን እሱን ዳኢፍ አድርገውታል። በጊዜው ወዲያውኑ የሰውነቱ መነፋፋ ማባበጥ እንትን ሲጀምር ወዲያውኑ ተሯርጦ የቀበሩት እና ሐዲሱን አሁን እሱን አይ ቲንክ ዳኢፍ አድርገውታል። በደንብ አስተውል። ሙሐመድ ሰላምታን ይመልስ ቢሆን ቁርአን ያፈዙ ሬሳቸው ማይበሰብስ ሰላምታን የሚመልሱ ቢሆን ነቢያቶች እንደዛ ከሆኑ ምንም መልፋት አያስጠብቅም። በቃ ምንም መጨቃጨቅ አያስፈልግም። አንዱን ብቻ አውጥተህ ይኸው አልበሰበሰም፣ ይኸው ሰላምታ ሲመልስ ብለህ አሰላም አሌይኩም ስትለው ወአሌይኩም አሰላም ብሎ መሐመድ ሲመልስ በማሳየት ብቻ ለምን ህዝብ በደቂቃ ውስጥ አሳምነህ እስልምናን እውነት አድርገህ ትቀጥል ነበረ። መቼም አይሆንም፣ ምኑም የለም፣ ውሸት ስለሆነ ነው። ኤኒዌይስ ግን ቀጥታ ሰላምታ እስቲል አሁንም በደንብ አስተውል። ቀጥታ ሰላምታ አምለኮ አይደለም እንዴ? ቀጥታ አሁን አሰላሙ አለይከ አዩሀን ነቢዩ የአንተ ነቢይ ያላ ነቢይ ወይ ብዬ ይጀውባል፣ እሱ ይመልስልኛል ማለት ነው። ይጀውባል። አንድ ቢሊየን ሰዎችን ሰምቶ ቀጥታ ይመልሳል ማለት እኮ እንደው ባላ ዞሮ ሳይሆን ቀጥታ እሱ የሚመልስ ከሆነ የሁሉንም የመስማት ችሎታ አለው ማለት ነው እኮ። ቁዋ ተሰጥቶት ነው ችሎታ ማለት ነው። ቁዋ ታውቃለህ ችሎታ። አንዴ ጥያቄ ልጠይቅህ። አሁን እምነትን ለማሳወቅ ነው የፈለግኩ። አንተ ኢልም ከሚያውቁት ጋር ለምን አታወራም? እነዚህ አሁን የሚያወሩልህ ምንም አድራቅም እያልሽ ነው። ከዚህ በላይ ከድር ቢያውቅ ኖሮ ይመልስልህ ነበር። አንተ አሁን ከአዋቂዎች ጋር ኢልምን የሚያውቁት ጋር አውራ እና ያሲኑሩ አሉ። ስንት ያው እየመለስኩ አይደለ እንዴ? እነሱ ጋር ሂድ አንተ። ያሲኑሩ ያውቃል እንዴ? አንተ አንድ ጥያቄ ልጠይቅ። ኢየሱስ ሞቶ ተነስቷል ይባላል መጽሐፍ ቅዱስ ላይ። ቆይ ይሄን እንጨርስ መጀመሪያ። እንዴ የት ሄደ ነው? እሺ አንድ ጥያቄ ልጠይቅ። እፎይ ቤተክርስቲያን ሲገባ ለምን ይሳለማሉ? ለምን በሩን ይስሙታል? ተሳልሞ ለምን ይዘጋሉ? ጥያቄ መልስልኝ። መልስልሻለሁ። እሺ ኦኬ። በዛው ግን አንቺም ተዘጋጂ። ለምንድን ነው ሰላት ስትሉ መሬቱን የምትስሙት? መሬት ላይ የምትጎነበሱ ገበስሽ። አንዴ ከድር ይጨርስ። አያይዛም ጥቁሩን ድንጋይ ለምን እንደሚስሙ ያን ሁሉ ብር ከፍለው ለምን እንደሚሄዱም ታስብበት። እኛ ጥቁር ድንጋይ አልሳምንም፣ ዚያራን ይሄድ ነው። ያ ረሱላችን አለይሂ ሰላቱ ወሰላም የተቀበረበት ነው። ዚያራን ይሄድ ነው። ይሄን ሁሉ አንተ ህዝብ ሳይሆን ማስገባት ሳይሆን ኢልም አዋቂዎች ጋር ለምን ተከራክረክ አታወራም አንተ? ቆይ ሙይት አድርግ ምንም አታውቅም። ይሳማል እንትና ራሱ ስመዋል። ሰሃባ ትልቁ ኩለፋው እንትን ስመዋል ይሳማል። ግን ያላ ምልክተኛ እየሳመ ባላይ ኑሮ አልስምም ብሎ ስሞታል። ሱናን አናሳይ 1929 አላነበበችም ማለት ነው። ኃጢአቷን ይቅር እንዲልላት ነው አመስመው። ይህንን ለመሳም እንዲህ የሚታገሉትን አታይም? እንዲህ ሲባሉ ሴቶች አሁን ፔሬድ ይቀቡት ነበር ድሮ። ኤኔስ ይበቃል። ክርስቲያን ቪዲዮ ሆነ እንበለው። ወደ ቶፒክ መልሰው ጨረስን። ቆይ አልጨረስንም። ቀጥታ ሰላምታ ይመልሳል። ተስማምተናል እዚህ ላይ አይደለ? መልሳለሁ። ስለዚህ ቀጥታ የሚመልስ ከሆነ ሙሐመድ አልሞተም ማለት ይቻላል። ያው እኔ ራሱ ያላ 99 ሱም ካፈስኩ አልበሰብስም እያልኩ እኮ ነው። ይሄ ተረት ተረት ነው በእናትህ። ይሄ ወዳጆቼ
እና ቆይ ግራ የገባኝ ግን አንዴ ቆይ ከድር ከጀርባ አከርካሪ አጥንት ውጭ ሌላ ሁሉ ይበሰብሳል ብሎ መሐመድ ተናግሯል። እሱንስ እንዴት ታደርገዋለህ? እነሱ ያላፈዙት ናቸው። መጨረሻ ላይ እንትን ዘንብበትና እነሱ የጀርባ አጥንት ትንሽዬ ያለች የማትበሰብሰው ማለት ነው። ግን እነሱ ያላፈዙ ናቸው ማለት ነው። መቃብር ውስጥ በህይወት ናቸው ያሉት፣ አልበሰበሱም። ያፈዙ አይ ያፈዙማ የጀነት መስኮት ተከፍቶላቸው ፋያሉ ነው። መቃብር ውስጥ ማለት ነው። አዎ ቀላል እኮ ነው። እስልምና እውነት ነው ውሸት ነው የሚል አንድ ጎሬ ቆፈሩና ቁርአንን ያፈዘ በስብሶ ካገኛችሁት አጥንት ሆኖ ዱቄት ሆኖ ካገኛችሁት እስልምና ውሸት ይሆናል። አለቀ። ግን በስጋ ነው የሚበሰብሰው፣ በስጋ ነው። ሙሐመድ በስጋ ይበሰብሳል? ኖ መሐመድማ ለዓለም ጠቅላላ ህዝብ የተላከ ነብይ ነው። ሌሎቹስ ይበሰብሳሉ? ሌሎቹ ማለት ነቢያቶች እንደዚህ ነቢያቶች መልእክተኞች ሌሎቹ መልእክተኞች እኮ ለዓለም ሳይሆን እንደዚህ አይነት ሀገር ሂዱ፣ ፍልስጤም ከሆነ ለፍልስጤም ህዝብ ነው የተላኩት። ነብያችን ግን ለሙሉ ለዓለም ህዝብ ነው የተላከው። ችግር የለውም። ይበሰብሳሉ ወይ ስጋቸው? ይኸውልህ ቁርአን ያፈዘ ሰው አንደኛ ነገር ይኸውልህ አፈር አትበለውም ይባላል። ታውቃለህ? በቃ እኔ ምን አልኩ ታዲያ? ምን የተለየ ነገር ተናገረችው? ይኸውልህ አንተ ምን አልክ መሰለ? ሰው እንደሞተ ይቀሰቀሳል። ከዛ በኋላ አልክ የሰው ልጅ የሚቀሰቀሰው አይቀሰቀስም። ይኸውልህ እንደሞተ የቂያማ ቀን ነው እንዳለ ሙሉ አንድ ላይ ነው ህዝቡ የሚቀሰቀሰው። አቦ የቀብር ጥያቄ አይጠየቅም ተቀስቅሶ? የቀብር ጥያቄው ተቀስቅሶ አይደለም ሲጀመር ቀበሩክ እና ከሞተ እንዴት ነው ሳይቀሰቀስ የምትጠይቀው? ስማኝ አንዴ ይኸውልህ እሺ አፈር ያለብሱሃል ቤተሰቦች እንደሄዱ እና የቀብር ጥያቄ ትጠየቃለህ። እንዴት ሳልነሳ ነው የሚጠየቀው? ይኸውልህ ሳትነሳ ታዲያ ተኝተህ አትጠየቅም እኮ የዛኑ ሰዓት ቂያማ አትቆምም። ይኸውልህ አባቴ ስማኝ አይደለም የመቃብር ጥያቄ ሲጠየቅ እንዴት ነው ተቀስቅሽ አይደል እንዴ? መቀስቀስ ማለት ይኸውልህ የቂያማ ጊዜ ነው የምትቀሰቀሰው። ይኸውልህ ትሞታለህ። ጆሮ አይሞትም። አንደኛ ነገር ጆሮ ያዳምጣል የምትጠየቀውን ነገር በሙሉ። የለም የሌላት እንደዚህ የሚባል የለም። እሺ አንተ የምታውቀው ምንድነው ንገረኝ እስቲ ልወቅ። ልክ መቃብር ውስጥ እንዳስገቡኝ የሰው እግር ወዳው እንደዞረም መላእክት ይመጣና ይጠይቀኛል። እሺ ምን ይጠይቀሃል? ማን ረቡክ ማን ዲኑክ? ጥያቄ አትጠየቅም አንቺ? ትጠየቃለህ። ልክ ነህ። በቃ ሳይሽ እና ጆሮ ብቻ ነው እንደሚጠየቀው። በጆሮ መልስለት አይደለም ትጠይቀኝ፣ በጆሮ ነው የምመልስለት። ስማ ይኸውልህ አትጥመም፣ የጠማማ መልስ አትመልስ። ትጠየቃለህ። እሺ ጆሮክ ብቻ ነው የማይሞተው። በጆሮ ያወራል እንዴ? በጆሮ ነው የምትሰማው። በጆሮ ሳትሰማ ነው እንዴ የምትመልሰው? አረ ገና ከአንቺ መስማት ነው። እኔ አላውቅም። በጆሮ እንዴት አወራል? አታውቅም። ካወራረህ ያስታውቃል ብዙ ነገር እንደማታውቅ አንደኛ ነገር። ሁለተኛ ነገር ደግሞ አለማወቅ ኃጢአት አይደለም። እስቲ ንገሪኝ። ህዝብ እኮ አለማወቅ ኃጢአት አይደለም። ይኸውልህ ሙሉ የዓለም ህዝብ የሚቀሰቀሰው የቂያማ ጊዜ ነው። አዎ የቂያማ አጠቃላይ ነው እሱ። መቼ አውርኩሻው እና ልክ ነው። ቁርአን የቀራ ሰው ያፈዘ ሰው ነብያችን ይኸውልህ ሰለላሁ ዐለይሂ ወሰለም አፈር እንደማይበላቸው እንዳልበላቸውም ደግሞ ይሄ የታወቀ ነገር ነው። ቁርአን ላይ ምን ጨመርኩበት አሁን ካወራሹ በስተቀር አሁን ያፍ ቁርአን የአላህ ስም 99ኙ ያፈዘና ቁርአን አፍዝ አፈር አይበላም አልኩት። ጅስሙ ማለት ነው። እኔ ምን አልኩት? ተቀሰቀሳለህ ወደ ቅጣት ትገባለህ ያልከው ተሳስተሃል። አይደለም። እሺ እዛ ውስጥ ከተጠየቅሽ በኋላ የሆነ ተጠሪ ከሰማይ የሆነ ድምጽ አይሰማ? የሆነ ድምጽ? የምን ድምጽ? በቃ ባሪያዬ ነው ብሎ አላህ አይመልስም። በትክክል ጥያቄውን ከመለስሽ በኋላ ስማ አንደኛ ነገር እንደ ስራ ይወስነዋል። አዎ እንደ ስራ ይወስናል። ችግር የለም።
የሱን ድምጽ ለመስማት ስራ ይወስነዋል። ሁለተኛ ነገር የምትጠየቀውን ጥያቄ በአግባቡ መመለስ መቻል አለብክ። በአግባቡ መልሼ ማለት ነው። ከዛ ይሰማላ ባሪያዬ ልክ መልሷል። ከዛ አንጥፉለት እዛ ውስጥ መከዳይ ያኔማ ልክ ነህ። ከቀብር ቅጣትም ትድናለክ። በቃ ልክ ያው ምን ጨምሬ ያወራው ያው እንደዚህ ነው። አድራ እሷ እያለች ያለችው እኮ ምንድነው? ስጋ ይበሰብሳል እያለች እኮ ነው። ስጋ ይበሰብሳል ብለሻል እኮ ግን አንቺ ቅድም ስጋ ይበሰብሳል፣ የኛ ይበሰብሳል፣ የነብዮች ደግሞ አይበሰብስም። ቁርአን ያፈዘም ሰው ደግሞ ስጋው አይበሰብስም። አይደለም ስጋው ሊበሰብስ ቀርቶ አፈር አትነኩም። የሱን ስጋ ለመንካት አፈር ትሳሳለታለች። እንግዲህ አስቡት፣ እስልምናን እውነት ነው ውሸት ነው ለማለት ቁርአን ያፈዘ ማለት እንግዲህ በቢሊየን ሙስሊም አለ። ከዛ ውስጥ ኢትዮጵያ ላይ ራሱ በሚሊየን የሚቆጠሩ ቁርአንን ያፈዙ አሉ። የጨረሱ በጭንቅላታቸው የያዙ ቁርአንን ማለት ነው። ሂዱና ሲሞት ጎሬውን ቆፍሩና ይኸው ከ3 ቀን በኋላ ካልበሰበሰ ከ3 ቀን በኋላ ሳይሆን እንትን ላይ ሰብራችሁ ማየት ትችላላችሁ። አክቹዋሊ ካልበሰበሰ ሊሞክር ነበር ነው የምታውቀው ሰው ከተቀበረ በኋላ ከስንት ጊዜ በኋላ ነው ስጋው የሚበሰብሰው? ከተቀበረ በኋላ ከስንት ጊዜ በኋላ ማለት አሁን አቀባበሩ ይወስነዋል። ሚንስ በሕክምናው እንዳይበሰብስ መድኃኒት እንትን ተብሎ ከሆነ ማድረጊያ ሬሳ ማድረጊያ አይደረግበትማ። ዝም ብሎ ሰው እኮ ከሞተ በኋላ መድኃኒት አይደረግበትም። ምክንያቱም አፈር ነህና ወደ አፈር ትመለሳለህ ነው። እሱ የኛ ጋር እኮ ያለ ነው፣ እናንተ ጋር እኮ አይደለም። የሞተበት ያልኩሽ ለምንድን ነው? እሱ እናንተ ጋርና እኛ ጋር ጥቅሱ አንድ አይደለም። እናንተ ጋር ያለው ሱራ 67 ቁጥር 2 ላይ ሱራ 67 ቁጥር 2 ላይ የትኛው መልካም ስራችሁ ያማረ እንደሆነ ሊሞክራችሁ ሞትንና ህይወትን ፈጠረ ነው የሚለው። ስራችሁ አላህ የትኛው ነው ቆንጆ ብሎ ለመሞከር ሞትንና ህይወትን ፈጠረ። ስለዚህ በዛ ምክንያት ነው እናንተ። እኛ ጋር ደግሞ አፈር ነህና ወደ አፈር ትገባለህ የተባለው ዘፍጥረት ምዕራፍ 3 ቁጥር 19 ላይ ነው። ሁለቱ ስለማይገናኙ አንድ ሰው ከሞተ በኋላ መቼ ነው የበሰብሰው የሚለው አንዴ ሰው ከሞተ በኋላ ቀናትን ሳይፈጅ በትንሽ ጊዜያት ውስጥ ኢንተርናል እንትኖቹ ፈሳሽ መውጣት ምናምን ይጀምራል። ወዲያውኑ የሚገነዘው እነኚህ ቀዳዳ ፓርቶቹ ኢሚዲየትሊ የሚደፋፈኑትም ከውስጥ ያሉ ፓርቶቹ እነኚህ እንትኖቹ ወደ ውጭ ስለሚፈሱና ኖርማል ሳይንስ ራሱ አጣርቶ የደረሰበት ማለት ነው። አንድ ሬሳ ከተቀበረ በኋላ ከ3 ወር በኋላ ነው ሬሳው መበስበስ የሚጀምረው። ኧረ ተይ ከ3 ወር አይደለም። አዎ ሳይንስ ከ3 ወር በኋላ ምንም ትሆናለህ መሰለህ። ከዛ በኋላ ቆዳህ እየተበላ ይመጣል። አጥንቱ ነው እሱ እያለክ ትመጣለህ። 3 ወር አስባችሁታል? አዎ እኔስ ይኸውልህ ከ3 ወር በኋላ የሚቀረህ ማለት ነው። ይኸውልህ ፀጉርህና አጥንትህ ብቻ ነው የሚቀረው ከ3 ወር በኋላ ማለት ነው። ለማለት ከሆነ ፀጉርህ ነው ያን የሚቀረው። ሜይ ቢ ያስኬድሽ ይችላል። በስብሶ ሁሉ ነገሩ ገምቶ እንትን ብሎ ወደ አፈርነት ተቀይሮ ፀጉር ሊቀር ይችላል፣ ሊያስኬድሽ ይችላል። ግን መበስበስ የሚጀምረው ከ3 ወር በኋላ ነው ማለት በጣም ስህተት ነው። ሰው ከሞተ ኢሚዲየትሊ አዳምጪ፣ በሳይንሱን ብትሄጂ ሰው ከሞተ ወዲያውኑ ነው እንዲታጠብና እንትን የሚደረገው ማድረጊያ የሚወጋው። ምክንያቱም ኢንተርናል ፓርቶቹ ምንም ሳይቆይ ነው አይኑ ምኑ የሆነ ከውስጥ ያሉት በተለይም ወደ ውጭ መፍሰስ ይጀምራሉ ወዲያውኑ ማለት ነው። ስለዚህ ቶሎ ብለው እነኚህ የሚወታተፉት እያንዳንዱ ክፍተት ፓርቶቹ የሚደፋፈኑት ከውስጥ ያለው ራሱ ወዲያውኑ ስለሚወጣ ነው። አይደለም 3 ወር ሊቆይ ኢሚዲየትሊ በዛ ቀናት ውስጥ ወዲያውኑ እንትን ይደረጋል ማለት ነው። ከዛ ትንሽ ቀናት ውስጥ ማክሲመም ሳምንት ቢፈጅ ነው ወዲያውኑ እንትን የሚለው የሚፈነዳዳውና የሚያልቀው። ፈቱ አንዴ ቆይ፣ የሆነ ጥያቄ ፈቱ። እሺ ጠይቀኝ፣ እየሰማሁህ ነው። ነክርና ሙንከራውን ጥያቄ ሲጠይቁም ቀብር ውስጥ የቀብር ቅጣት ማለት ነው። በጆሮ ብቻ ነው የምናወራቸው።
ኖ በጆሮ ማውራት ሳይሆን ጆሮክ ይሰማል። እሺ አፍህ ይመልሳል፣ አንደበትህ ደግሞ ይረዳል። ስለዚህ ቆይ እኔ ያልገባኝ ፈቱ ጆሮሽ የሚሰማ አንደበትሽ የሚረዳ የምትመልሽ ከሆነ መቃብር ውስጥ ቦታ ነው አይቀየርሽው። ሞት እኮ አይደለም ይሄ። ይኸውልህ ቦታ መቀየር ሳይሆን ማለት ነው ጥያቄ ትጠየቃለህ። ጥያቄ በምትጠየቅበት ሰዓት ደግሞ አላህ ነፍስህን ይመልስልሃል። ጥያቄ ትጠየቃለህ። ከዛ በኋላ ጥያቄህን ከጨረስክ በኋላ ወደ ቀብር ቅጣት ነው የምትገባው ቀጥታ ማለት ነው። አየሽ ከድር ቅድም ያለሽ ይሄንን ነበር። ይነሳል ያለው ነፍሱ ይመለስለትና ከዛ ሁለቱ ተጋጥሞ ጥያቄ ይጠየቃል ማለት ነው። ኤኒዌይስ የኔ ፖይንት ግን የኔ ፖይንት እዚህ ጋር አሁን ምንድነው ጥያቄውን ከጨረሰ በኋላ የኛው ሰውዬ የሚቀጣው ነፍሱ እንደገና ተመልሳ ትለየዋለች። ይኸውልህ የቂያማ ቀን ነው ቅጣቱን የሚቀበለው እኮ አይደለም። ጥያቄውን ተጠየቀ። ይኸውልህ ስጋው ይኸውልህ ነፍሱን ያስጨንቃታል። ገብቶሃል? ጥያቄ ጠይቃታል። ምድር ላይ ሲሰራው የነበረውን ነገር በትክክል ካልመለሰ ያኔ የቀብር ቅጣቱ ይጀምርለታል ማለት ነው። ኦኬ ምን አይነት ጥያቄ ይጠየቃል መሰለ? ጥያቄውን ለጊዜው እሺ እንያዘው፣ ምክንያቱም ብዙ አይነት ጥያቄ ስላለ የመቃብር ቅጣት ራሱን የቻለ ሽንት ልብሳቸውንም ከነካ ስለሚያስቀጣ ማለት ነው። እሱን ለጊዜው እንያዘውና በደንብ አያስቀጣም። ያስቀጣል። ሲነካ ነጃሳ ነህ። ከሞትክ በኋላ ደግሞ ነጃሳም ልትሆን አትችልም። ምክንያቱም ታጥበህ ነው ወደ አፋቱ ያስቀጣል። ተይተይ ይኸውልህ እሺ ምን ነው የሚያስቀጣው? በመቃብር እንድትቀጠቀጪ በመዶሻ ሽንት አያደርግሽም? ሽንት ከነካሽ ሽንት ነክቶሻል ተብለሽ ልክ ነህ። በመዶሻ ትቀጠቀጣለህ፣ በመዶሻ ትቀጠቀጣለህ። ግን ነጃሳ አይደለም በመዶሻ የሚያስቀጠቅጥክ አይደለም። ሽንት ባለ እንትን ከነካሽ የመቃብር ቅጣት ያስቀጣሻል። ከድር ያስቀጣል። አያስቀጣም? ቻሌንጅ አድርጉኝ። ኖርማል በውን እያለህ ነው ወይንስ ከሞትክ በኋላ ነው? የመቃብር ቅጣት እኮ መቃብር ውስጥ ነው የምትቀጭው። በውን ያለሽማ ማን ይቀጣሻል? ሊነካ ይችላል። ከሞትሽ በኋላ ሽንት ይነካሻል? ኖ አሁን ለምሳሌ በኋላ ሽንት ይነካሃል። ጎበዝ። ለምሳሌ አንቺ 20 ዓመት አካባቢ ትመስኛለሽ። 20 ውስጥ ኮንሽ ዛሬ ላይ ሽንት ከነካሽ ዛሬ 80 ዓመት ብትሞቺ ስትቀበሪ የዛሬ ከ60 ዓመት በፊት ሽንት ያልተጸዳዳሽበት ቀን አለ ተብለሽ ትገረፊያታለሽ ማለት ነው። የመቃብር በስርዓት አትጸዳጅም ነበር ተብለሽ የመቃብር ደግሞ ላስረዳኝ። ንጽህናህን መጠበቅ የራስ ግዴታ ነው። እሱ ሌላ ጉዳይ ነው። እኔ ያልኩሽ አሁን የመቃብር ስለዚህ ይኸውልህ አንደኛ ነገር ልንገርህ፣ ሰላት መስገድ ስለማትችል ነው የተከለከለው። ይሄ ነገር እኮ ሐራም አይደለም ክልክል ነው እንጂ። ቆይ አሁን እንስማማና እንለፍ። የመቃብር ቅጣት እኔ ፖይንት ያልነበረም ሽንት ከሚያስቀጡ ዋነኛ ነው፣ እንደውም በጣም ከሚያስቀጠቅጥሽ ነው። ስለዚህ የመቃብር ቅጣት ከሚያስቀጡት አንዱ ሽንት ነው። ሜይ ቢ መረጃ ትፈልጊያለሽ? እሺ ነው ወይ ትስማሚያለሽ? ቀደም እያለሽ ምክንያቱም ንጽህናህን መጠበቅ ግዴታ ነው እንጂ ውዴታ አይደለም። ይኸውልህ እሺ ከድር በምንድን ነው የሚያስቀጣው? ነጃሳ ከነካሽ ማለት ነው። ቀብር ቅጣት ውስጥ ያስቀጣሻል። እሺ ስማኝ ልንገርህ ደግሞ ስለዚህ ደግሞ ያው ሳይዳ ያርሌዲ ሳይድን እንደ ያስቀጣል። እሺ ያስቀጣል። መረጃ አሳይ። ዩሪኔሽን ኢዝ the main cause of punishment in the grave ይላል። ቀጥል ክርስቲያን። ዩሪኔሽን ኢዝ the main cause of punishment in the grave ይላል። በመቃብር ውስጥ የመጀመሪያው ወይም ደግሞ ሜን የተባለው ምንድነው? ሽንት ነው ቅጣት እንድትቀጡ የሚያደርጋችሁ በሽንት ምክንያት ማለት ነው። ቅድም እፎይ እንደነገረሽ ይኸውልህ የሚለውን ልንገርህ። ምን ይላል? ይኸውልህ ወልቀብር አልኸሰር። እስቲ አንዴ ዙም አድርግልኝ። ወልቀብር አልኸሰር አዛቢ አልቀብሪ ወላ ከድር አልበውሊ። እሺ ከድር አንበብ እስቲ። ያስቀጣል አልኩሽ። በቃ ምንድን ነው ያስቀጣል? የቀብር ቅጣት አለ ሽንት ከነካሽ
ይኸውልህ እዚህ ጋር የሚለው ይኸውልህ የቀብር ቅጣት ሽንት ከነካሽ የቀብር ቅጣት አለብሽ አይደለም። ይኸውልህ ስማ እና አለብሽ ነጃሳህን ይኸውልህ ነጃሳህን አጽዳ። ምክንያቱም ነጃሳ ከነካ ይኸውልህ ነጃሳ ከነካ ሰላት አያሰግድም። ካልሰገድክ ደግሞ ሰላት ባለመስገድ ትቀጣለህ። እሱ ቁርአን ላይ ያለ ነው። እሱ እዚህ ጋር አይደለም። ሰላት ካሳለ እኮ ታዲያ ቁርአን ላይ ባለ ነገር ነው። ሙስሊም እስከሆንክ ድረስ ደግሞ ቁርአን ላይ ባለ ነገር ነው ማውራት ያለብህ። ፈቱ ወልቀብር ማለት ምን ማለት ነው? ወልቀብር ማለት ቀብር ማለት ነው። ቀብር ውስጥ ነው የምትጸዳጁ? ኖ ቀብር ውስጥ ነው የምትጸዳጁ። ይኸውልህ አይደለም በውን ካለ ይኸውልህ በውን እያለ ተርጉም ይወስራል። በአካል እያለ ቀብር ለምን መጣ ታዲያ? ተጸዳዱ ለማለት ነው ከሆነ ቀብር ለምን መጣ ታዲያ? የመቃብር ቅጣት ካልሆነ ኖ ይኸውልህ ሰላት አያሰግድም። ሽንት እፎይ ስማኝ። ሰላት ሚል እዚህ ውስጥ አለ? እዚህ ውስጥ ሰላት ሚል አለ? የለም እኮ ልንገርህ፣ ስማኛ። ይኸውልህ ላስረዳ፣ ስማኝ። ወይ ፈቱ በቃ አሁን በጣም ወደ ፖይንቱ እንመለስና ልተርጉምልህ። የምታዳምጠኝ ከሆነ ልተርጉምልህ። አንዴ እሺ፣ ወደ ፖይንቱ መልስ አድርገው ክርስቲያን። እስኪ ቶፒካችን ላይ ሜቢ እስኪ ፈቱ ከቶፒኩ ጋር የተያዘ ማለት የምትፈልገው ነገር ካለ እዛ ላይ የተወሰነ ትበል። ሰላም ለሙሐመድ ትይዋለሽ አይደለ ፈቱ? ሰላምታም ይመልስልሻል። ቀጥታ በህይወት እንዳለ ሰው ነው የምታወሪው ነው ወይንስ እንደሞተ ሰው ነው የምታወሪው? ኖ ነብይ አልሞተም። አልሞተም። ስለዚህ ይኸውልህ አሰላሙ አለይኩም ያ ነብይ ስትለው ኮንታክት ይደርስለታል፣ ሰላዋት ያወርዳል። አንተም ላይ ሰላም ባንቺም ላይ ይሁን ብሎ ሰላዋት ያወርድልሃል። ስለዚህ እንደሞተ አይነት ሰው ሳይሆን ሰላም የምትይው በህይወት እንዳለ ሰው ነው ሰላም የምትይው ማለት ነው። በህይወት አለ ብለሽ ነው ሰላም የምትይው። እሱም ደግሞ ይኸውልህ ግዴታ ሁሏም ነፍስ ሞትን ትቀምሳለች ቀማሽ ናት ስለተባለ እንጂ ነብያችን አልሞተም። ገብቷል አይደል? ሞታ ነው የሚለውስ አንተ ሟች ነህ የሚለውስ የቁርአን ምዕራፍ አንቀጽ ምን ታደርጊዋለሽ? ያ እኮ አልኩህ እኮ ሁሏም ነፍስ ሞትን ቀማሽ ናት። ነብያችንም ይኸውልህ ሞተዋል። እንደዛ ተባለ እንጂ ቤት ነው የቀየረው። ኖ ምንም የተቀየረ ነገር የለም። ቀጥታ ተጽፎ ተተርጉሞና እየተረዳህ ነው ቁርአን እንዳለ ተተንትኖ እንጂ ሚስጥር ነው ይሄ ነገር እንዲህ አይደለም የሚባል ነገር የለውም። አንድ ጥያቄ ብቻ ነቢያቶች ሁሉ አልሞቱም፣ መቃብር ውስጥ ነው ያሉት ማለት ነው። ሰላምታ ይመልሳሉ፣ ሬሳቸውም አይበላም። ሞተዋል። ሬሳቸው ይኸውልህ አይበላም። መሐመድ አልሞተም። ምክንያቱም ይኸውልህ ከሌሎቹ ነብይ የሚለየውን ነገር መሐመድ ልንገርክ። መሐመድ የተለየ ነው። አዎ መሐመድ አልሞተም፣ ሌሎቹ ሞተዋል። ስለዚህ መቃብር ውስጥ ታፍናችሁታል። መቃብር ውስጥ ታፍናችሁ በእናትሽ። ሁሉም አንቢያ አልሞቱም፣ ሁሉም አልሞቱም። አንቺ ምን ሆነሽ ነው? ኖ ስማኝ ልንገርህ። አይ አይደለም፣ ሁሉም አንቢያ የሆኑ ረሱል ሁሉም አልሞቱም። አንቢያዎች እንደዚህ ብሏል። ደግሞ መሐመድ እንዲህ ብሏል፣ እኔ ከሙሳ አልበልጥም ብሏል። ከዮና ደግሞ እንዳታስበልጡኝ፣ ዮና ከሁሉም ይበልጣል ነው እንደዛ ብሏል። ማስረጃ ይሁን ችግር የለውም። ቆይ በደንብ አስተውይ። ያለበትን ማስረጃ አዳንጪ። እንደዛ ካልንሽ ምን ያንሳል ብለሽ ታምኛለሽ? በደንብ አስተውይ። ሁሉም ሞተዋል። አይ አንዴ ሁሉም ሞተዋል፣ መሐመድ እና ያልሞተው ብለሽናል አለ ለሙሳ ማለት ነው። ለዮነች ሀገር ላይ ላለች ህዝብ ነው የተላከው። መሐመድ ደግሞ ለጠቅላላ ለዓለም ህዝብ ነው የተላከው። እሱን ታዩ። ቆይ ለመፈክሩን ታዩና መሐመድም ለመካና ለዙሪያው ያለ ነው የተላከው። እሱን ለጊዜው እንያዘውና ፖይንታችን ስላልሆነ ፈቱ አይደለም፣ ለሙሉ ለዓለም ህዝብ ነው እንትን ያለው። ፈቱ ከአረብኛ ውጭ አማርኛ ይችላል መሐመድ? ያውለ ማስረጃ ልንገርሽ፣ ስለሱም ደግሞ ማስረጃውን ላቅርብልህ። ወይ አንቺ የምትጠቅሽውን ስለማውቀው ታዩ። አማርኛ ይችላል መሐመድ? ምክንያቱም አረብ ነው የመጣው እኮ እሱ። ጎበዝ። ሱራ 43 ቁጥር 3 ላይ ምንድን ነው የሚለው?
አረብኛ በሆነ ቋንቋ ለነኛ እንደተላከ ግልጽ በሆነ ይናገራል። ቁርአን የወረደው እንደዛ ሱራ 15 አንድም ላይ በተመሳሳይ ማለት ነው። ሱራ 14 4 ደግሞ እንደዚህ ይላል እህታችን ለየትኛውም ጎሳ ለሁሉም በራሳቸው ቋንቋ ነው የላኩት ይላል። አረብኛ ማይችል ከሆነ ለኔ አይደለም ማለት ነው። እሱ 14 4 አንዴ ክፈትላት። ኦኬ ቼክ አድርገው ምንድነው ቀጥልሽ። አይ ዶንት ኖ ሲስተሙ ይሁን ምን እንደሆነ ቲክቶኬ በጣም እየቃዠ ነው። ከፍ ዝቅ እንትን ይላል፣ ቁጥሩም እንትን ይላል፣ እንዲህ ይላል። ኤኒዌይስ ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቻቸው ቋንቋ እንጂ በሌላ አላክንም ይላል። ሙሐመድ የኛ መልእክተኛ ከሆነ እኔ አማርኛ ነው የሚችለው፣ በአማርኛ ነው የተላከው ሙሐመድ። ለዓለም እኮ ነው የተላከው አልኩ። በዓለም ቋንቋ ነው የተላከው። አንብቢ እስኪ ይሄንን። በዓለም ቋንቋ ነው ብላናለች። ቁርአን ደግሞ ግልጽ በአረብኛ ነው ይላል። ከመልእክተኛው ማንኛውንም ለእርሱ ያብራራ ዘንድ በወገኖቻቸው በወገኖቹ በወገኖቻቸው ቋንቋ እንጂ በሌላ አላክ ነው። አላህም የሚሻውን ያጠማል፣ የሚሻውን ያቀናል። እርሱ አላክ ነው ሳይሆን አንቺ እኮ ለሙሐመድ አድርገሽ እያወራሽ ነው ፈቱ። ይሄ አይደለም ለሌሎቹ ነው። እሺ ስለ ሌሎቹ ነቢያት ነው የሚያወራው። አላክ ነው የሚለውን ወደ ሙሐመድ እያስጠጋሹ ነው። በወገኖቹ ቋንቋ እንጂ አላክንም አለ። ይሄ ስለማን ነው የሚያወራው? አልገባትም፣ አልተረዳችሁም እፎይ። ለዛ ነው መልእክተኛው ማንኛውንም ለእርሱ ያብራራ ዘንድ ወገኖቻቸው ቋንቋ እንጂ በሌላ አላክ ነው። አላህ የሚሻውን ያጠማል፣ የሚሻውን ያቀናል። እርሱ ልክ እኮ ነው እዚህ ጋር የተጻፈው ታዲያ። ስለዚህ ሙሐመድ በአማርኛ ነው የተላከው ወይ ጉዴ! በዓለም ይኸውልህ ለዓለም ነው የተላከው። በዓለም ቋንቋ ነው አይልማ። የዓለም ቋንቋ አረብኛ እኮ አይደለም። አማርኛ አለ፣ እንግሊዘኛ አለ፣ የተለያየ። በደንብ አስተውይ ፈቱ። ክፍሉ ምን እንደሚል ታውቂያለሽ? ከመልእክተኛ ተተባለ ሙሐመድ ከመልእክተኞች አንዱ ነው አይደለ? ሙሐመድ ከመልእክተኞች አንዱ ነው አይደለ? ብዙ መልእክተኞች አሉ በእስልምና። አዎ ኦኬ። ከመልእክተኞች አንዱ ሙሐመድ ነው። ብዙ መልእክተኞች። ይሄ የተነገረው ለሙሐመድ ብቻ ሳይሆን ለሁሉም መልእክተኞች ሙሐመድን የሚያካትት ነብይ ነው ሙሐመድ። ችግር የለውም። እንደዛ ብለሽ ማመን ትችላለሽ። በደንብ አስተውይ። ክፍሉ እንዲህ ነው የሚለው ከመልእክተኛ ማናቸውንም ከተባለ አንድ አልቀረም፣ ሁሉም ማለት ነው። ሙሐመድም ሆነ ሙሳም ሆነ ሁሉም ነቢያት ከምትያቸው ሁሉንም የላክናቸው አለ ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም አለ። ስለዚህ በደንብ አስተውይ። አዳምጪ ቆይ። ስለዚህ መልእክተኞች የተላኩት ለማን ነው? ለወገናቸው በቋንቋቸው እንዲያብራራ ነው እንጂ አላክንም ለሌላ ብሏል። በሌላ አላክንም which means ለምሳሌ እኔ አማርኛ ነኝ፣ ለእኔ የተላከው አማርኛ ነው። ሰንበዴ ኦሮምኛ ነው፣ በኦሮምኛ ነው። አፋርኛ ነው፣ አፋርኛ ነው። ሙሐመድ ደግሞ አረብኛ ነው፣ በአረብኛ ነው የተላከው። እንደዛ ነው እኮ ይኸውልሽ። አሁን ከመልእክተኛው ማንኛቸውንም ለእርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክ ነውም ማለት። ይሄ እያወራ ያለው ስለ ነብያችን ሙሐመድ አይደለም፣ ስለ ሌሎቹ ነብይ ነው። ሌሎቹ ነብይ ደግሞ ይኸውልህ ስማኛ እንዴ፣ ሌሎቹ ነብይ ደግሞ የተላኩት ፈቱ። በመጀመሪያ ንባብሽን ላርምሽ። ከመልእክተኛ ነው የሚለው ወይንስ መልእክተኛው ነው የሚለው? ከመልእክተኛ ጎበዝ። ከመልእክተኛው ከሆነ 1% የሆነ አካልን የሚጠቁም ነው የሚታወቅ እርሱ። ስለዚህ አንቺ ቅድም መልእክተኛው ያልሽው ስህተት ይሆናል። ከመልእክተኛ ማናቸውንም ከተባለ ግን ሁሉንም መልእክተኞች የሚያካትት ነው። አዎ ልክ ነህ። ለእነርሱ ያብራራላቸው ዘንድ እንጂ የሚለው ያብራራ አይደለም። የሚለው ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። ስለዚህ ይሄ የተነገረው ትእዛዝ የተሰጠው ትእዛዝ ለአንድ ነብይ ሳይሆን ለአንድ መልእክተኛ ሳይሆን ለሁሉም መልእክተኛ የተሰጠ ነው። ይሄኛው ሱራ ግን ሙሐመድን አያካትትም። ምክንያቱም ሙሐመድ የተላከው ለጠቅላላ ለዓለም ሕዝብ ስለሆነ
እናመሰግናለን። መሐመድ መልእክተኛ አይደለም ማለት ነው። ከመልእክተኛ በደንብ አስተዊ ማናቸውንም ከተባለ አንድም አልቀረም ነው፣ ሁሉንም ማለት ነው። ለምን የተለየ ለነብያችን ብቻ የወረደ ሱራ አለ እኮ ይኸውልህ። ይሄን አንዱ እስቲ ምንድነው የሚለው? በደንብ አስተዊ እስቲ። ማናቸውንም እያለሽ እኮ ነው፣ አንድም የቀረ የለም እያለሽ ነው። ሌላ ሞክሪ። አወጣም ኖ ይኸውልህ፣ ይሄ ይኸውልህ መሐመድን አያካትትም። ምክንያቱም ይኸውልሽ አንዴ በቃ ግልጽ ላድርግልሽ። በቃ መሐመድ ለሌሎቹ እንዳለ በቋንቋቸው መልእክተኛ ነብይ ተልኮላቸዋል። የቀሩት አረቦች ነበሩ። ከመሐመድ በፊት ለአረቦች የተላከ መልእክተኛ ነብይ አልነበረ። ስለዚህ አላህ ለመሐመድ አረብኛ መጽሐፍ ሰጠና በአረብና አካባቢዋ ያሉትን ሰዎች እንዲያስፈራራበት ግልጽ የሆነ አረብኛ መጽሐፍ ሰጠ ነው ብሎ ቁርአን ይናገራል። በአረብና አካባቢዋ ያሉትን ማለት ነው። ሱራ 692 ይናገራል። ሜቢ ላሳይሽ አንዴ። አይ ቲንክ ሱራ 692 ነው። ኦኬ ይሄው ምን ይላል መሰለሽ? የከተሞች እናት መካን እና በዙሪያዋ ያሉትን ሰዎች ልታስጠነቅቅ አወረድ ነው ይላል። ኢትዮጵያ በመካ ዙሪያ ነች እንዴ ያለችው? ፈቱ አሜሪካ በመካ ዙሪያ ነች። ህንድ በመካ ዙሪያ ነች። ቻይና በመካ ዙሪያ ነች። ስለዚህ መሐመድ አረብኛ ቋንቋ የዓለም እምብርት ነች። ያው እዚህ ጋር አሁንም ስለ መሐመድ አይደለም እየተወራ ያለው፣ ስለ መሐመድ አይደለም። መካ የተላከ ሌላ አለ እንዴ? ይኸውልህ መሐመድ የመጣው ከአረብ ነው። ሲቀጥል ደግሞ ለጠቅላላ ዓለም ነው። ሌሎቹ ግን ይኸውልህ ወደ ተላኩበት ነው። ይኸውልህ አንዳንድ ቦታ ነው የተላኩት። ያመነላቸው ያምንላቸዋል፣ የካደ ደግሞ የጠመመ ይጠማል ማለት ነው። ምን እያልሽ እንደሆነም አይደለም የገባሽ አልመሰለኝም። መልእክተኛ ለአረቦች የተላከ በመካ ዙሪያ ላይ የተላከ መሐመድ ብቻ የሙስሊሞች መጀመሪያ ነኝ ሲል ምን እያለ ነው እህታችን? የሙስሊሞች የመጀመሪያ ነኝ ሲል ምን እያለ ነው? የታለ የሙስሊሞች የመጀመሪያ ነኝ ያለበት ቦታ? ሱራ 6:162 አካባቢ ቼክ አድርግልኝ ክርስቲያን። የመጀመሪያ አስተማሪ ነኝ እያልን የሙስሊሞች መጀመሪያ እንደሆን ታዘዝኩ ይላል። እዚህ ጋር ምን ትይዋለሽ? ሙስሊሞች የመጀመሪያ እንደሆን ታዘዝኩኝ። ለሙሉ ዓለም ስለተላከ ነው። ለሙሉ ዓለም የተላከ ነብይ የለም ከሳቸው በፊት ማለት በኋላ ለሙሉ ዓለም የተላከ ነብይ የለም። ለዛ ነው ለሙሉ ህዝብ ስለተላከ ለሙስሊሙ ያለሁት እኔ ነኝ አለ። ተስማ ይሄን ትርጉም ማን የሰጠሽ ግን? ይኸው ቁርአን ነው። ታዲያ የመጀመሪያ ሙስሊም ሲሆን በዓለም ላይ አንድ ሙስሊም አልነበረም ማለት ነው በመሐመድ ጊዜ እንዴ? አዳምም እኮ ሙስሊም ነበረ ሲፈጠር። ታዲያ መጀመሪያ ማለት ምን ማለት ነው እህታችን? ነብይና እንትን ለዓለም የተላከና ለክልሎች የሚላከ አንተ ክልልና ሙሉ ዓለም አንድ ነው እህታችን። ለዓለም መሐመድ አልተላከም። መርዶ ልንገርሽ፣ መሐመድ የተላከው ቅድም እንዳሳየሽ መሐመድ በመካና በመዲና ላሉት በመካ ዙሪያ ላሉት ሊያስፈራራበት ነው። ለዓለም የተላከበት የለም። በደንብ አስተውይ። ከዓለም ጋር አንጻር ከሆነ እነ ኢሳ ናቸው እንደውም ለዓለም የተላኩት እንጂ መሐመድ አይደለም። ኖ እነ ኢሳማ ለክልሎች ነው የተላኩት። ሂዱ እንደዚህ አይነት ቦታ የጠመሙ አሉ። እነሱ ሄዳችሁ አስተምሩ፣ ያመነላችሁን አምጡ፣ ያላመነላችሁን ደግሞ ተዉ ነው የተባሉት። ኖ መሐመድ እሺ፣ በመካ ዙሪያ ላስጠነቅቅ የሚለው ምን ልታደርገው ነው? በመካ ዙሪያ እንዲያስጠነቅቅ መላኩ ምን ልታደርገው ነው? በመካ ዙሪያ እንዲያስጠነቅቅ መላኩም እንዴት ልታደርገው ነው? ለዓለም ስለሆነ ነው። ይኸውልህ ለዓለም ስለተላከ የትም ቦታ እየሄደ ነው እስልምናን ሲያስተምር የነበረው። ኦኬ መሐመድ እስቲ ኢትዮጵያ አፍሪካ ላይ መጥቶ ቁርአንን ያስተማረበትን እስቲ በቋንቋቸው አንድ ማስረጃ እስቲ። ይኸውልህ አንደኛ ነገር ይኸውልህ ቁርአን በአማርኛ የለም በአረብኛ ነው ያለው። እጄ ላይ ደግሞ ቁርአን የለም። እኔ እናመሰግናለን። ቁርአኑ ደግሞ ምን ይላል? በወገኖቹ ቋንቋ ነው የላኩት ይላል። ስለዚህ ቁርአን በአረብኛ እንጂ በሌላ ቋንቋ የለም ብላናለች። ስለዚህ አላስተማረም ነው ባይ ዲፎልት።
አንደኛ የቀብር ቅጣት ራሱ የምትጠየቀው እኮ በአረብኛ ነው። ስለዚህ እዚህ ጋር አማርኛ፣ ኦሮምኛ ነው የምትለው ነገር የለም። ገብቶሃል አይደለ? አሁን እናንተ የምታምኑበት የእናንተ መግባቢያ ቋንቋ ይኸውልህ፣ የእናንተ መግባቢያ ቋንቋ ግዕዝ ነው አይደለ? አይደለም። ምንድን ነው? እሺ የእናንተ መግባቢያ ቋንቋ አማርኛ? ማንኛውም ቋንቋ በማንኛውም ቋንቋ መግባባት እንችላለን። እናንተ መጽሐፍ ቅዱሳችሁ የተጻፈው በምንድን ነው? በማንኛውም ቋንቋ ነገሩ ብዙ መጽሐፍ ቅዱስ ስላላችሁ እሺ ሊሆን ይችላል። ሲቀጥል ደግሞ መጀመሪያ አዳምጪ፣ እኛ በማንኛውም ቋንቋ ቢተረጎም መጽሐፍ ቅዱሳችንን አዳምጫ ፈጣሪ ይሰማናል። ጸሎታችንንም በማንኛውም በአማርኛ ብናደርግ፣ በትግርኛ ብናደርግ፣ በእንግሊዝኛ ብናደርግ ፈጣሪ ይሰማናል ብለን እናምናለን። ይሄ በሆነበት ላይ በዚህ ቋንቋ ብቻ የሚባል የለም። ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 1 ጀምሮ እስከ 7 አካባቢ ስትመለከቱ መንፈስ ቅዱስ ከወረደ በኋላ ልሳን ሲሰጣቸው ለሐዋርያቱ በተለያየ ቋንቋ ሄደው ወንጌልን እንዲሰብኩ ነው። ስለዚህ እኛ ጋር በአንድ ቋንቋ ጥገኛ አይደለንም። በአማርኛም፣ በኦሮምኛም፣ በእንግሊዝኛም፣ በትግርኛም ከፈለግሽ አዲስ ቋንቋም ፍጠሪና እያልሽ ሴንስ ከሰጠሽ መፍጠር ከቻልሽ በዛም ብታመሰግኝ ፈጣሪ ይሰማል። በየትኛውም ቋንቋ ችግር የለውም። ስለዚህ የእኛ ፈጣሪ የግዴታ ጸሎት እንድናደርግ አረብኛ፣ ስናነብም አረብኛ፣ እያንዳንዱ መቃብር ስንጠየቅ አረብኛ፣ ገነት ለመግባት ደረጃችን ከፍ የሚለው በአረብኛ የሚባል ነገር የለም። ከቋንቋና ከብሔር የዋጀን አምላክ ስለሆነ በአንድ ቋንቋ በአንድ ባህል ላይ ጥገኛ አይደለም አምላካችን። ስለዚህ በየትኛውም ቋንቋ ይተረጎማል፣ ችግር የለውም። የቀብር ጥያቄ በአረብኛ ብቻ ነው ማለት ከፈለክ እኮ በፈለከው ቋንቋ አንተ በምትችለው ቋንቋ ታረጋለህ። ዱዓህን እኮ አይቻልም። አንድ ጥቅስ ብቻ ስጠኝ ይቻላል የሚል ቁርአን ላይ ተርጉሙት፣ ወይም ደግሞ እንዲተረጉሙ አላህ ቋንቋ የሰጠበትን እስቲ አንድ ጥቅስ ብቻ ስጠኝ። እንዲተረጉሙ ቋንቋ የሰጠበትን ይኸውልህ፣ ሰው በሚችለው ቋንቋ ይኸውልህ፣ በሚገባውና ለአላህ ማስረዳት በሚቀርበው ቋንቋ ነው ማስረዳትና ዱዓ ማድረግ የሚችለው። ኦኬ፣ ሰላት በአማርኛ ማለት ትችያለሽ፣ ማድረግ ትችያለሽ? ኖ ይኸውልህ፣ ሰላት የተደነገገለትና የተባለለት ነገር አለ። ትርጉሙንም ታውቀዋለህ። ሰላት ውጪ ጸሎቷን በአማርኛ ማለት አትችልም። ዱዓይም አይቻልም በአማርኛ አይደለም። አንደኛ ነገር ይኸውልህ፣ ሰላት ጸሎት አይደለም፣ ስግደት እንጂ። ስትሰግጂ ሱረት አልፈቲሃን አቃሪም በቀላሉ ነው በአረብኛ የሚቀራው። እንግዲህ በአረብኛ ነው። ትቀሪዋለሽ አቃሪውም? እሺ ትቀሪዋለሽ አቃሪው ይቀራል። ቀጥተኛው መንገድ ምራኝ ማለት ይሄ ራሱ ጸሎት ነው አይደለም? ቀጥተኛው መንገድ ምራኝ ማለት ጸሎት ነው። ታዲያ ምንድን ነው እሱ? ጸሎት በአማርኛ አታደርጊም ስልሽ ሰላት ጸሎት አይደለም ለምን ትይኛለሽ? ጸሎትንም ራሱን የቻለ ቆይ ዱዓውም አለ። ይህንኛው ራሱ ቁርአን የምትቀሪበት ቀጥተኛው መንገድ ምራኝ እያልሽ ስለምኝ እኮ ጸሎት እያደረግሽ ነው ማለት ነው በዛ ውስጥ። ኦኬ፣ በደንብ አስተውሉ። ዱዓ ማድረጋችም ሰላት ማድረጋችም አዛን ማለታችም። አንድ ጥያቄ መጨረሻ፣ ትርጉሙ ቁርአን አንቺ የምታነቢው በአማርኛ ያለው እሱ ቁርአን ተብሎ ይጠራል? አማርኛው ቁርአን ተብሎ ይጠራል ወይ? አማርኛ ቁርአን የለም ሲጀመር። አማርኛ ቁርአን ከሌለ ታዲያ እንዴት ነው እሱ አላህ የማውቀው? ኦኬ፣ አንድ ቁርአን የወረደው ባይዘዌ አንድ ቁርአን የወረደው እሱም በአረብኛ ነው። አንብቡ፣ ተማሩ፣ ተርጉሙት፣ ትረዱታላችሁ። ትርጉሙንም ነው ያለው። ኦኬ፣ ትርጉሙንም ትረዱታላችሁ ብሏል። ስለዚህ በአማርኛ መተርጎም ይችላል ማለት ነው። ስለዚህ ትርጉሙን ቁርአን ማለት እንችላለን። ትርጉሙን ቁርአን ማለት እንችላለን። አዎ፣ ምክንያቱም ያው ቁርአን ውስጥ ራሱ ያ የወረደው መጽሐፍ ቁርአን እንደሆነ አስረግጦ ተናግሯል። ጎበዝ። ስለዚህ ትርጉሙ አማርኛውም ቁርአን ተብሎ ይጠራል ማለት ነው።
ያለው ሰው ሁሉ ማለት ነው በተረጎመው ነገር ይተረጉማል። በኦሮምኛም ከሆነ በኦሮምኛ ይተረጉማል። ስሙ ግን ቁርአን ነው፣ አንድ ነው። በአረብኛው በምንም በኦሮምኛው ወሰደው በትግረኛው ወሰደው ቁርአን አንድ ነው። ጎበዝ ፍጡር ነው ፍጡር አይደለም? እሺ ቁርአን ፍጡር ነው ፍጡር አይደለም? ይሄ እኮ ነፍስ ያለው ነገር አይደለም፣ መጽሐፍ እኮ ነው። የወረደ ነገር ነው እንጂ ፍጡር አይደለም ተብሎ ሲጀምር ሊጠየቅ አይችልም። ምንድነው? አይ ነፍስ ያለው ብቻ እንደ ፍጡርና ፍጡር አይደለም ተብሎ የሚባለው ድንጋይ ፍጡር አይደለም ልትይ ነው? እንደ እህታችን ቁርአን የወረደ ነገር ነው እንጂ ነፍስ ያለው ነገር አይደለም። ፍጡር ነው ፍጡር አይደለም የሚባለው እኮ እህታችን ፍጡርና ፍጡር አይደለም የምታውቀው ነፍስ ላለው ብቻ ነው። ድንጋይ ፍጡር አይደለም ለሷ። ሳር ለምሳሌ የደረቀ ነገሮች ቅጠሎች ምናምን ፍጡር አይደሉም ለእህታችን። ወረቀት ለምሳሌ ቁርአን የወረደ ነገር ነው እንጂ ፍጡር አይደለም። ፍጡር ነው የወረደ ነገር ነው። ፍጡር ነው ወይ? ሳይፈጠር አይደለም መቼስ የሚወርደው፣ ግን ቁርአን የወረደ ነገር ነው። ስለዚህ ቁርአን ፍጡር ነው። አዎ ፍጡር ነው። ተፈጥሮ ነው የወረደልክ። ኦልራይት የአንበሊ መዛብ ቢያገኙ ቀጥታ የሚገሉሽ። አሁን ከእስልምና ወጥተሻል፣ ኢሚዲየትሊ ተውበት ባታደርጊ ትገዳያለሽ። ግን ምን ታውቃለህ? ጥፋትን ስታጠፋ ወዲያው ተውበት አድርግ ትማራለህ። ምክንያቱም መሀሪ ጌታ ነው ያለን። ነገር የለም በቃ ኢሚዲየትሊ። አሁን ፍጡር ነው ብለሻል፣ ቀጥታ አላህም ፍጡር ነው እያልሽው ነው። ምክንያቱም ቁርአን ያላቃል ፍጡር አይደለም። ይኸውልህ አይወልድም አይወለድም፣ አላህ አንድ ነው። ሌላ የሚጋራው ነገር የለም። ምክንያቱም እንትናም ፍጡር ነው እንትናም ፍጡር ነው ምናምን የሚባል ነገር የለም። አንዴ አሁን ደግሞ ወደ ሌላ ቶፒክ ውስጥ ገባሽ። ተረጋጊ፣ በደንብ አስተውይ። ከኋላ እየነገሩሽ ያሉት እያስበሉሽ ነው። ፍጡር አይደለም ካልሽን አሁን ቀየርሽ ማለት ነው። ቅድም ፍጡር ነው ብለሽናል፣ ተስማምተናል። ፍጡር ነው ካልሽ ግን አላህ ያለ ቃል ነው ብለሽ ታምኛለሽ። ያለ ቃል ደግሞ ፍጡር ከሆነ አላህ ራሱ ፍጡር ነው አልሽን ማለት ነው። እናመሰግናለን። አላህ ፍጡር ይሆናል። እንደፈለክ አስበው። እሺ ጥያቄ ያለሽ? እኛ አንባክሽ አደከምሽ። እናንተ ላይ ጥያቄ አለኝ። ጥያቄ ብቻ ልጠይቃት። ፈቱን ኢየሱስ ክርስቶስ አምላክ ነው? ቁርአን ፍጡር ከሆነ ፈቱ አንዴ እችን ብቻ መልሽኝ። ቁርአን ፍጡር ከሆነ ብለሽ የምታምኚ ከሆነ ለምንድን ነው ለፍጡር ቃል የምትገዢው? ለምንድን ነው ለፍጡር ቃል የምትታዘዥው ታዲያ? የወረደ ነገር ነው። እኛን ለማስተማር የወረደ መጽሐፍ ነው እኮ። ፍጡር ነው አይደለ? እሱ መጽሐፍ እንዴት ፍጡር ሊሆን ይችላል? የወረደ ነገር ነው። የወረደ ነው ስትይ የረከሰ ማለትሽ ነው? የወረደ ነገር ነው ስትይ በእንደዚህ ነው የምትረዳው። ከሰማይ የወረደ ነገር ነው ማለት ርካሽ ነገር ነው ማለት አይደለም። እሺ እሱ ስለዚህ ፍጡር አይደለም። ፈቱ አንዴ ቆይ፣ ፈቱ ፍጡር ነው አይደለም አይባልም። አንደኛ መጽሐፍ ነው፣ ቅዱስ መጽሐፍ ነው፣ ከሰማይ የወረደ ነው። የወረደው ደግሞ እኛን ለማስተማር ነው። መጽሐፉ ላይ የተጻፈው የአላህ ቃል አይደለም ፈቱ ነው። እና የአላህ ቃል ፍጡር ነው ብለሽ ትመሰክሪያለሽ? ቃሉ የአላህ ቃል ፍጡር ነው? የአላህ ቃል ፍጡር አይደለም። ይኸውልህ የወረደው እኛን ለማስተማር ነው አንደኛ። ስለዚህ ፍጡር አይደለም። በጣም ጥሩ። አሁን ፍጡር አይደለም፣ መጽሐፉ የወረደ ነገር ነው። መጽሐፉ ሳይሆን በመጽሐፉ ላይ ያለውን የአላህ ቃል ነው የምንጠይቅሽ። መጽሐፉ ላይ ያለው ቃል ቁርአኑ የወረደ ቁርአን ነው፣ ለኛ ነው የወረደልን እኛ እንድንማር። ግን ፍጡር ነው የአላህ ቃል ነው። እዛ ላይ ያለው ፍጡር ነው፣ ግን የአላህ ቃል የተፈጠረ ነው። የአላህ ቃል ነው። አዎ፣ ግን ፍጡር አይደለም፣ የወረደ ነው። አለቀ። ፍጡር አይደለም። በቃ ጎበዝ። ፍጡር ካልሆነ ትክክል። አሁን እፎይ ጥያቄን ጠይቃት። ፍጡር አይደለም ብላለች፣ አምናለች። ጎበዝ፣ አስተካክለሻል። አይ በቃኝ፣ እኔ ደከመኝ ብዙም ባልሆነ ደከመኝ። በቃ እኔ ጨርሻለሁ። ምን እንዳወራችሁም አልሰማችሁም። ባይዘይ ፍጡር አይደለም ማለች መጨረሻ ላይ። ለምን ለፍጡር ቃል ትታዘዣለሽ? ፍጡርም ካለች እኮ እኔ ችግር የለብኝም። ፍጡርም ካለ መፍቷ ነው። ፍጡር አይደለም አሁን አቋም ካልተወያየ አስቸጋሪ ስለሆነ ብዙም የምታውቃቸው ነገሮች የሉም። ብዙ ነገሮች ነጥብ ጥላለች። ሱራ 662ንም 92 ለመሐመድ አይደለም ብላለች። ሱራ 14 እንስታለች። ብዙ ቦታ ላይ ነጥቦችን ትታለች።
እዚህ ጋር። ስለዚህ ጥያቄ ካለሽ ጠይቂ ማለት ኢየሱስ ክርስቶስ አምላክ ነው? ፈጣሪያችሁ ነው? የሚገባ መልካም አምላክን እንዴት ሆኖ ተብሎ ይባላል እንዴ? ነው እግዚአብሔርስ? እግዚአብሔርስ እንዴት ሆኖ? ለምሳሌ አላህ አምላክ ነው ወይ ብዬ ብጠይቅሽ አዎ ነው መልስሽ። እንዴት ሆኖ ብዬ አልልሽም። አምላክ አምላክ ነው አይደለ እኮ። እሺ እግዚአብሔርም አምላክ ነው፣ ከዛ ኢየሱስ ክርስቶስም አምላክ ነው በሚገባ። እሺ አዳምጪ። እንደዚህ ብለን እናምናለን እኛ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን። አሁን እዚህ ጋር በደንብ አስተዊ። ያንቺን አሁን ቅድም የጠየቅንሽ ቁርአን ፍጡር ነው ያልሽው በደንብ ግልጽ ይሆንልሻል። አሁን ቁርአን በእናንተ ፍጡር ነው ተብሎ ስለማይታመን ማለት ነው። አራቱም መዛቦች በእናንተም ቁርአን ፍጡር ነው ብለው ያምኑ። በቂያማ ቀን ደግሞ በገረጣ ሰው ሆኖ ይመጣል ብለው ያምናሉ። ያላ ቃል ነው ብለው ነው የሚያምኑት። እኛ ጋር ግን ምን እናምናለን? ኢየሱስ የእግዚአብሔር ልጅ ነው። ያ ምን ብለን እናምናለን መሰለሽ? እኛ ኢየሱስ የእግዚአብሔር ልጅ ነው። አዎ። በስጋ የተገለጠ ነው። አዎ። የአብ ቃሉ ነው ብለን እናምናለን። በኩነት አስተምሮ አብ አባት ማለት ነው። ቃል አለው፣ ህይወት አለው ብለን እናምናለን። እንደኔና እንዳንቺ ድምፅ አይደለም ቃሉ፣ ቃል አለው። ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። የአብ ቃልን በደንብ ስተዊ። የእግዚአብሔር የአብ ቃልን ወልድ ወይንም ልጅ ብለን እንጠራለን። አንቺ ቁርአን ያልጠንሳን የወለደችው አዳም ጫቆ አንዴ አንቺ ቁርአንን ያላ ቃል ነው ብለሽ ታምኛለሽ አይደለ? ያላ ቃል ቁርአን ነው ብለሽ አንቺ ታምኛለሽ። እኔ ደግሞ የአብ ቃል ክርስቶስ ነው ኢየሱስ ነው ብዬ አምናለሁ። ያ የአብ ቃል የነበረው ስጋ ያልነበረው እንደኔና እንዳንቺ እጅ እግር እንደዚህ በአፍ ፊት አይን እንደዚህ የሚዳሰስ የሚነካ ያልነበረው ሁሉም ፈጠረ ቃሉ በደንብ አስተውይ። ሁሉም ከፈጠረ ሁሉም ካስገኘ በሁሉ የሞላ በሁሉ ያለው እርሱ ሁሉም ከፈጠረ በኋላ ማርያምን ራሷን ቃል ፈጠራትና ቃል አስገኛትና ከሷ ስጋና ደምን ነፍስን ተካፈለና ቃል በደንብ አስተውይ። ቃል እሷን ፈጥሮ ቃል እሷን አስገኝቶ የመለኮት ሙላት በስጋው ተገልጦ ከሷ ስጋና ደምን ተካፍሎ ቃል ስጋን ተዋህዶ ጸጋና እውነት ተሞልቶ ተገለጠ፣ ታየ። ስለዚህ ያ ኢየሱስ የምታዩ ያ ኢየሱስ ከማርያም የተወለደው ያ ኢየሱስ የማርያም ልጅ አስቀድሞ ቃል የነበረው ከማርያም ስጋና ደም ነፍስ ተካፈለና ከእርሷ ነሳና በስጋና በደም የተገለጠው አስቀድሞ የነበረው ቃል ነው። አስቀድሞ የነበረው ሁሉን የፈጠረው ሁሉን ያስገኘው ከማርያም ሲወለድ እሱ የምታዩ እንደኔና እንዳንቺ እጅ እግር ባት አለው። አዎ እንደኔና እንዳንቺ የባሪያውን መልክ ይዟል። የአብርሃምን ዘር ይዟል። የማርያም ልጅ ተብሏል። ነገር ግን በእርሱ ደግሞ ምን አለው? የመለኮት ሙላት አለው። በስጋ ውስጥ ምን አለ? መለኮት የተዋሃደው ነው። በደንብ አስቢ። ይሄ ብረት ነው ብለሽ አስቢ። ይሄ ብረት ነው። ይሄ ብረት በጣም ቢግል ምን ይሆናል? ጥቁር ነው አላው የሚታይሽ። ሲግል ቀይ ፍም ይመስላል አለ ይሄ ብረት። ጥቁር የሆነው ቀይ ፍም ይሆንና ምን ይሆናል? ብረቱ ቀይ ይሆናል። እሳቱን ገንዘብ ያደርጋል፣ ይዋሃደዋል። ይሄንኛው እሳት ነው ይሄንኛው ብረት ነው ብለሽ አለየውም። ሙሉ ለሙሉ እሳቱ ምን ሆኗል? ከብረቱ ጋር ተዋህዷል አይደለ? ይዋሃዳል። ስለዚህ ብረቱ ግን ብረት ብቻ አይደለም፣ እሳትን ተዋህዷል አይደለ? አው ግሏል። ስለጋለ ያው ጎበዝ። ስለዚህ ምን እናምናለን እኛ? ያ የምታዩ ክርስቶስ በስጋው ምንድነው? የመለኮት ሙላት ያለው ነው። የመለኮት ሙላት ቃል የተዋሃደው ነው። ማን ነው መርየምን እንድትጸንስ ያበሰራት? ገብርኤል ነው ያበሰራት። የላከው ራሱ እግዚአብሔር ነው። እሺ ገብርኤል ምንድን ነው? ቆይ መልአክ ነው እሱ። እዛ ከመሄዳችን በፊት ይሄንኛው ኮንሰፕቱ በደንብ ይግባሽ። ስለዚህ ኢየሱስ የምታዩ ያ ፍጹም አምላክ ነው፣ ፍጹም ሰው ነው። ስለዚህ ያ በስጋ የተገለጠው አስቀድሞ ቃል የነበረው በስጋ ተገለጠ፣ ታየ፣ ተዳሰሰ፣ ተነካ
ብለን እናምናለን። ስለዚህ ያ ክርስቶስ የምታዩ የሚነካው በስጋው መለኮት ሙላት ያለው ነው። ስለዚህ እንደኔና እናንቺ የባሪያ መልክ ይዟል። ወንድሞቼ ብሎ ጠርቶናል፣ ልጆቼ ብሎናል። መከራን ተቀብሏል። ትትናን፣ ፍቅርን ሊያስተምረን በስጋ እንደኔና እናንቺ ተገልጦ ታይቷል፣ ተዳስሷል። ነገር ግን ወንድሞቼ ብሎ የጠራችሁ ያ ምክንያቱም በደንብ አስተውይ፣ ልጆቼም ብሎናል፣ ልጆቼም ብሎናል፣ ወንድሞቼም ብሏቸዋል። ከዛ አዳም ገብርኤል ጅብሪል ሲያበስራት ማርያምን ምን አላት? ቆይ ተረጋጊ። ከዛም በላይ የመለኮታዊ እንትኑን ሼር አድርጎናል፣ ወላ ክብሩን ሰጥቶናል፣ እዚህ ድረስ ወዶናል። እናንተ ጋር እኮ ሰጣችሁ ወዷቸዋል። ግን ጅብሪል ሲያበስራት ገብርኤል ሲያበስራት ለመርያም ምን ብሎ አበሰራት? እኮ አዳምጪ፣ ቆይ በደንብ አስተውሉ። እኛ ጋር እግዚአብሔር በምን ያህል መጠን እንዳከበረ የምታዩት አይደለም። እንደዚህ የእሱን መልክ ሰጥቶ ነው የፈጠረን። ወላ የገዥነት ክብር ሰጥቶን በመልኩ የፈጠረን የሰራንን፣ የሚጸየፈን የሚንቀን አይደለም። ሲሰራን ሲያበጀን እንኳን ምን የገዥነት መልኩን ሰጥቶናል። በዚህ መጠን አክብሮናል ማለት ነው። አላህ ለሰው ልጅ መገለጥ ደብሮት የተገለጠው ለሙሳ ተገለጠልኝ ስለው ከሱ ይልቅ ለተራራ ተገለጠ። የኛ አምላክ ግን ምን ያህል ፍቅር መሆኑን የምታዩት ሰው አጥፍቶ አምላክም መሆን ሽቶ ሞክሮ ስላልተሳካለት እንደማይሆን ካሳየው በኋላ እርሱ በስጋ ተገልጦ ሎክ የባሪያውን መልክ ይዞ መጥቶ በእነሱ መካከል ተመላልሶ ትትናን ፍቅርን አስተምሮ ቤዛነትን ከፍሎ ምን አለው መሰለህ? ሰጥቶን ሄደ ማለት ነው። ይኸውልህ ፊትህን ግለጽልኝ ላይ እፈልጋለሁ ሲለው ይሄ ተራራ የኔን ፊት አይቶ የሚቋቋም ከሆነ እገልጽልሃለሁ አለ። የአላህን ፊት ያ ተራራ ባየው ጊዜ ተራራው አፈር ሆነ ይላል። እሺ አሁን ይሄንን ተወውና ማለት ነው ገብርኤል ለመርያም ሲያበስራት ምን ብሎ ነው ያበሰራት? እሱን ብቻ መልስልኝ። ስለዚህ አላህ ምንድነው ስለ ተራራን ለመገለጥና ተራራን ማፍረስ ይችላል። ለሙሳ ግን መገለጥ ፍላጎት የለውም። የኛ አምላክ ደግሞ ፍላጎት ኖሮት አይደለም። ይኸውልህ አዳምጫ ራሱን ዝቅ አድርጎ የባሪያውን መልክ ይዞ ፍቅር ትትናን አስተምሮን ይህንን ገልጦ አሳየን። የዚች የእህታችን ፈቱ አላህ ከሌሊቱ 1/3 ላይ ሁል ቀን ወደ ቅርቢቱ ሰማይ ይመጣል። ሰማይ በየቀኑ እያዩት ነው። ወንዞቹ እያዩት ነው። ከአርሹ በታች ያለው 6ኛ ሰማይ 7ኛ 8ኛ እነኛን አልፎ ይመጣል። እኛ የሰው ልጆች አንተ ፀሐይን ቆይ ማለት ፀሐይን በትክክል ማየት ትችላለህ አንተ? አንድ አዳምጪ። አላፊት ይበራል። ቆይ አንዴ እኛ የትኛውም ፍጥረት በእኛ መጠን የከበረ የለም። አላህ በሰማይ ውስጥ ለሰማይ እንትን ሲል ሲመጣ ሲገባ ሲወጣ ሲገባ ሰማይን አክብሮ ነው። እኛ ከሰማይ ምን ከብራለን? የትኛውም ክብር በፍጡራን በእኛ መጠን አይተካከልም። የሰው ልጅ ነው አክብሮ እግዚአብሔር በመልኩ ሰራው ተብሎ የተነገረለት። ከሰማይ ምናንስ ከተራራ ምናንስ አይደለንም። እኛ ከነሱ ከፍጥራን ሁሉ የበላይ ሆነን ገዢ ተደርገን የተሾምነን። ስለዚህ ፀሐይን ልትመለከታት ትችላለህ? ኦኬ አላህ እንደ ፀሐይ ነው እያልሽ ነው? መልስልኝ። ይሄንን ፀሐይን አንተ ልታያት ትችላለህ? ፀሐይ ነው እያልሽ ነው ወይ? ይኸውልህ ስማኝ፣ ይኸውልህ ፀሐይን ልትመለከታት አትችልም። ፀሐይን የፈጠራት ይመለከታሉ። አላህ ይበራል። ቆይ እፎ ልጠይቃለሁ። ፀሐይን የፈጠራት ደግሞ ከፀሐይ በላይ ብርሃን ነው። ገብቷል አይደለ? የሰው ልጅ አይቶት ሊቋቋመው አይችልም። የሱን ብርሃን ማለት ነው። ፈቱ ኦኬ ፕሌስ ልጠይቀው። ቆይ አንዴ እፎ በእናትህ አንዴ ትጠይቃለሽ። ቆይ በእናትህ ቆይ አንድ ድል ፈቱ ይበራል። እንደ ፊቱ አለ ያላ ፊት ይበራል። ይኸውልህ አልኩህ እኮ የሰው ልጅ ፀሐይ ላያት አይችልም። ፀሐይ ስለሚበራ ነው ያላ ፊት ይበራል። ሰማይ ልንገር፣ ፀሐይ ለኛ ምሳሌ ናት። ፀሐይን አይታችሁ
ለረጅም ሰዓት ፀሐይን ማየት ከቻላችሁ ይኸውልህ ምን አለው? ፀሐይን ልታያት አትችልም። ይሄ ተራራ የኔን ፊት አይቶ ሊያየው ከቻለ ላንተ ገለጥልሃለሁ አለው። ፊቱ ይበራል ፊቱ ይበራል ወይ ነው ጥያቄ? ኖ ልታየው አትችልም። ከብርሃኑ የተነሳ አንተ በኋላ ተቀጥታ ፊቱ ይበራል ወይ ነው? ፀሐይ ታበራለች፣ እሱ ፊት ይበራል ወይስ እንዴት ነው? ፀሐይ ትበራለች። ከፀሐይም በላይ ነው የሚያበረው። ልታየው ውላና ልትረዳው አትችልም የሱን ብርሃን። እሺ አሁን ለምን አይበራም? አሁን ያኔ እዛ ወደ ታች መጥቶ ቀርቦት ነው ወይ? አሁን ለምን አይበራም? አሁን ተደብቆ ነው። ለምን አይበራም? ለምን አይበራም? ተራራ ላይ ብቻ እንዴት ይበራል? የተገደበ ቦታ ላይ ብቻ ነው ይበራ አለው። ይኸውልህ ቃል እኮ ነው። ምን አለው? ይሄ ተራራ የኔን ፊት አይቶ ሊቋቋመው ከቻለ ላንተ ፊቴን እገልጽልሃለሁ አለው። ምን ነው የማይቋቋመው? ምን ነው ፊቱ ይበራል ነው ወይስ ምንድነው? አልገባኝም። ፋቱ ምንድነው እያልሽን አለሽው? ይኸውልህ ይሄ ተራራ የኔን ፊት አይቶ መቋቋም ከቻለ ፊቴን እገልጽልሃለሁ። ይሄን ተራራ ደግሞ ፊቴን አይቶ መቋቋም ካልቻለ ደግሞ ፊቴን ግልጽ አላረግልህም አለው። ተራራው አየው። እሺ አሁንሳ የኔን ፊት ማየት ትችላለህ አለው። አልፈልግም በቃ ይቅርብኝ ብሎ አመነ ማለት ነው። ያላ ፊት በርቶበት ነው ፀሐዩ እንትን ተራራው ላይ በርቶበት ነው መጀመሪያ ያላ ፊት ፀሐዩ እንትን ተራራው ጋር በርቶ ነው ያላ ፊት ተራራው ጋር በርቶ ነው ማለት ነው አልኩህ እኮ። ከተራራ በላይ ነው ብርሃኑ። ብርሃኑ ያላ ብርሃን ተራራ ላይ በርቶ ነው ወይስ አልበራም ነው ጥያቄ እኮ። ይኸውልህ አልኩህ እኮ የትኛውም ፍጡር ሊችለው አይችልም የሱን ጸጋና ብርሃን። ገብቶሃል? እሺ አሁን ለምን ተሻለ? ለምን አይበራብንም? እሺ አሁን ለምን አይበራብንም? እኛ ላይ ለምን አይበራም? የተወሰነ ቦታ ብቻ ነው ይበራ። እሱን የቂያማ ቀን 40 ክንድ ፀሐይ ካንተ ጭንቅላት ታይዋለህ። አሁን ለምን አይበራብንም? የተወሰነ ቦታ ብቻ ነው ማብራት የሚችሉ። ፀሐይ ራሱ ለምን ታደርሳለች? እሱ ደግሞ ተራራ ብቻ ነው የሚደርሰው። የቂያማ ቀን ይበራብሃል። ጊዜ አለው። ሁሉም ነገር ጊዜ አለው። ገብቶሃል? ጊዜ አለው። የቂያማ ቀን ይበራብሃል። ዛሬ ተደብቆ ነው ያለው። ዛሬ እንዳይበራብኝ አንተ ሲጀመር የአይሁድ ጥያቄን የምትጠይቀው ልብህም ደርቋል። አንደኛህን አይደለም ክፈር። አንደኛህን ተረጋግ። ቆይ ከፍር አንቺ አታከፍሪኝም። ቆይ ተረጋጊ። አይደለም አሁን እኔማ አላከፍረም። እፎ ያለ ይኸውልህ የተወሰነ ቦታ ብቻ ነው ይበራ ወይስ ሁሉ ቦታ ላይ መብራት ይችላል? የሱ ፊት ምን ማለት ነው? ይሄ እኮ ጥያቄ አይደለም። እንዴት ሁሉም ቦታ ላይ መብራት ይችላል? ያበራል። ፀሐይ እንትን ተራራ ራሱ አይቋቋምም ያበራል አላልሽም እንዴ? አዎ ካበራ ተራራ ብቻ ላይ ነው መብራት ይችላል። ፀሐይ ራሱ አክልም እያልሽ እኮ ነው። ፀሐይ እኮ ዓለምን ነው የምታዳርሰው። አንድ ሆነ እኮ ፀሐይን አንተ በደንብ ማየት ትችላለህ። ፀሐይ አያታለሁ። ያው በደንብ ትኩረት ሰጥቼ ባላይም አያታለሁ። ትወጣለች፣ ያንተ ድድብና ታቃጥለኛለች እንጂ ምንም አታደርገኝም። አይችልም አይደለም አንተ እፎይም ይናገራል እዚህ ጋር ፀሐይን ማንም በየቀኑ አያታለሁ። ታይታይሱ ግን ቀና ብዬ እሷን ማየት አልችልም። በቃ እሱን የጠየኩህ እንጂ እሱን ነው ማየት ማለት ደግሞ ፊት ለፊት መታየት ማለት ነው። ገብቶሃል? እሺ ዓለም ሙሉ ያኔ ሰው ምድር ላይ ነበር አይደለ? ተራራው ጋር ብቻ ነው ይበራ ወይስ ዓለሙ ላይ በርቶ ነው እንትን ያለ ወይስ ተራራው ቦታ ብቻ ነው ይበራ ነው ጥያቄ። ያውል ነብዮች ኮንታክት ከአላህ ጋር መልስ ሲመላለሱ ከሰው ራቅ ያለ ቦታ ተራራማ ቦታ ወይ የሆነ ቦታ ብቻቸውን ሆኖ ነው ሰላታቸውን ሰግደው ከአላህ ጋር ኮንታክት ጎበዝ ተራራው ጋር ብቻ እንዴት በራ ነው? ዓለሙ ላይ ሙሉ ፀሐይን አክልም እያልሽን እኮ ነው። አንቺ ምን ሆነሻል? ፈቱ አስቢበት እንጂ ወይ ጉዴ ከፀሐይ ትበልጧለች በብርሃን እያልሽን እኮ ነው። በዓለም ታደርስ አንድ ፀሐይ ነው ያለው ዓለም ላይ እየነገርኩ እኮ ነው። ይኸውልህ እሺ ለምን አሁን አበራብንም? ተራራ አንተ ይኸውልህ ፀሐይ ራሱ አሁን ነገ ትወጣለች፣ ነገ ትበራለች። እሱ ለምን አበራብንም? ወይስ እሱን ሊደብቅ የሚችል አካል አለ? እሱን ብርሃኑን ማለት ነው። ሰማይ ይኸውልህ እሱ እኮ ሰማይ ላይ ነው ያለው ብራዘር። ሰማይ ይሸፍነዋል እንዳይበራ ብርሃኑን ይሸፍነዋል። ሰማይ ይዞት ነው እንጂ ይኸውልህ ስለፈጠረ ይኸውልህ ያዝንልሃል። ገብቶሃል አይደለ? ሸፍኖት ነው ወይ ሸፍኖት ነው? በሰማይ አይደለም ይዞት ነው። ገብቶሃል? ይዞት ነው። ኃይሉን ይዞት ነው እንጂ ሸፍኖት አይደለም። ምንም ሊሸፍነው አይችልም። ኃይሉን ይዞበት ነው አይደለም። ራሱ ነው የሚይዘው። ፈጣሪ እስከሆነ ድረስ ማንም ሊይዘውም ሊያዘውም አይችልም።
አይ ማንም ይዘዙ አላልኩም እኔ። ብርሃኑ የተገደበ ቦታ ብቻ ነው መብራት የሚችለው። ጥያቄውን አልሰማሽም እኮ ምን ነው እየጮይሽ ነው? ዝም ብለሽ ጥያቄውን እኮ በትክክል መልሽልኝ። ብርሃኑ የተገደበ ቦታ ነው መብራት የሚችለው? ይኸውልህ እንደ አንድ ሙስሊም እኮ የማይሆን ጥያቄ እኮ ነው እየጠየቅ ያለው እኮ። አይ እንደ ሙስሊም ጥያቄ ነው እንጂ እንደ ብርሃኑ የተገደበ ቦታ ነው ወይስ ከፀሐይ ይበልጥ ያነሰ ነው? ብርሃኑ ተራራ ቦታ ብቻ ነው መውጣት የሚችለው ያለው ምን እንደሆነ ታውቃለህ? ይሄ ተራራ የኔን ፊት አይቶ መቋቋም የሚችል ከሆነ የሱ ፊት ብቻ በባትሪ ነው እንዴ? ይኸውልህ ተራራውን ብቻ ነው ለተራራው ብቻ ነው ፊቱን ግልጽ ያደረገለት። ምንድነው የተራራ ቦታ ብቻ እንዴ? አይገባኝም፣ መቼም አይገባኝም። ተራራ ቦታ ብቻ በርቶ ሌላ ቦታ ዓለም ላይ ሰው ነበርዋ? ያኔ ሰው ነበር፣ ያ ፍጥረታት አሉ። ያኔ ፍጥረት አሉ አይደል እኮ ነገርኩህ። ይኸውልህ ፍጥረት አለ፣ ለተራራው ብቻ ነው ተራራው ቦታ ብቻ ነው ያወጣ። በቃ የተገደበ ቦታ ብቻ ነው ማብራት ማውጣት የሚችለው ማለት ነው። ከፀሐይ ያነሰ ብርሃን አለው እያልሽ ነው? ከፀሐይ ያንሳል አምላካችን ከፀሐይ ያንሳል እያልሽ ነው? ኦይ ስማኝ ልንገርህ፣ ስማ ለተራራ ብቻ ነው ፊቱን ግልጽ ያደረገለት አባ። እኛም ሐሳብ ሌላውን የደበቁ ምን ደበቁ? ቆይ ሙይት አድርጎ አንድ በእናትህ ሌላው ምን ደበቁ? አንተ ስማ ልንገርህ፣ ይኸውልህ ለተራራ ብቻ ነው ፊቱን ግልጽ ያደረገለት። ሰምተኛል? ምን ሸፍኖት ነው? ሌላ ምን ሸፍኖት ነው? አውጪ ምን ሸፍኖት ራሱ ነው? ይኸውልህ አንተ ስማ ትሰማለህ? ጭንቅላት አለ በምን ሸፍኖት? እየሰማሁሽ ነው። በምን ሸፍኖት ነው? አዎ በቃ ስማኝ ላስረዳህ። ስማኝ አንዴ። እሺ ይኸውልህ ለዚህ ተራራ ነው እንጂ ያለው ለምድሩ በሙሉ አላለም። ለምድሩ በሙሉ ቢል ኖሮ ምድር ላይ በሙሉ ብርሃኑን ያበራ ነበረ። ለዚህ ተራራ አሳየዋለሁ ነው እንጂ ለሙሉ ለፍጥረታት አሳያለሁ አላለም። በቃ ይሄ ግማሹን ደብቆት ነው። ግማሹን ደብቆት ነው። ይኸውልህ ደብቆት አይደለም። ለዛ ተራራ ነው ግልጽ አደርጋለሁ ያለው። አባ ምንድነው የምትለው? አባ አይደለም እኔ ገና ወጣት ነኝ። ቆይ ስሚኝ የምልሽ ገና ፊቱን ትንሽዬ አብርቶበት ነው ወይስ እንደገባኝ ያስረጅኝ እንጂ ትንሽዬ አብርቶበት ሌላ አስቀርቶ ነው? ይኸውልህ አስተካክል። ይኸውልህ ያለው ምንድነው መሰለ? እሺ ለዚህ ተራራ ፊቴን አሳየዋለሁ ነው። ገብቷል? ለሙሉ ነገር ፊቴን አሳያለሁ። ፊቱ ለተራራ ብቻ ነው ማዳረስ የሚችለው። ፊቱ ተራራው ቦታ ብቻ ነው እንጂ ዓለምን ለፀሐይ ማዳረስ አይችልም። በዛ ሰዓት ይኸውልህ አሁን ፈጣሪ ቅሪ በልበል ፊቱን አሳያለሁ ያለው ለዛ ተራራ ብቻ ነው። ገብቷል? ለተራራው ቃል ገብቶለት እሺ ተራራው ምንድነው ያለው? እንደዛማ ከሆነ ይኸውልህ እሺ ስማኝ አንድ መልስ ልመልስልሽ። አሁን ለዛ ተራራ ፊቴን አሳይቸው ያ ተራራ ፊቴን መቋቋም ከቻለ ላንተ አሳያለሁ ብሎ ተራራው የሱን ፊት ሲያየው ምንድነው ነው ድምጥማጡ ነው የጠፋው። ለሙሉ ለዓለም ተራራ ወደ እሱ ሊያዞር ነው። ሁሉም ቦታ አይደረስም። ፍጥረታት አሳይቶ ቢሆን ኖሮ ደግሞ ይቺ ዓለም ዱቄት ነበር የምትሆነው ማለት ነው። ከተረዳህ ማለት ነው። እሺ አሁን ዱቄት ነው እሱን ነው የሚፈልገው። አሁን ደብቆት ነው ዱቄት እንዳትሆን የሆነ ነገር ሸፍኖት ነው። ሰማይ ምናምን ሸፍኖት ነው። ምኑን ነው ሰማይ የሚሸፍነው? አሳየው እኮ ለተራራው ፊት አሳይቶታል። ኑሩን ሸፍኖት ነው። አሁን ይኸውልህ ከነ ሙሉ ለተራራዋ ነው ፊቱን የገለጸላት። ፊቱ ሙሉ ተገልጿል። ይኸውልህ አዎ ተገልጾላታል። ተገለጸላት። ፀሐይ አያክልም ፊቱ ፀሐይ አያክልም እያለችን ነው የተችን። ዓለም ሙሉ አንድ ፀሐይ ነው ዓለም ሙሉን የሚያዳርሰው። ፊቱ ደግሞ ተራራ ቦታ ብቻ ነው ሊያዳርስ የሚችለው። ከፍጥረት ያነሰ ነገር ነው የምታመልከው። እናመሰግናለን። መደረማመስ አቅም የላትም። አታደረማምሶ በግልጽ ብርሃኑ ሁሉ ቦታ ያዳርሳል። እሱ ስለራቀች ነው። እሱ ብትጠጋ ታፈራርሳለች። እሷ ግን ስለሱ አይደለም ስለማፈራረስ አይደለም እያወራናለን። ግን አንድ ፀሐይ ነው ያለችው እስከ አሜሪካ፣ አውሮፓ ሁሉ ሀገር የምትበራ አንድ ፀሐይ ናት። ግን የሱ ፊት ደግሞ ተራራው ጋር ብቻ ነው ይበርታ። ከዛ ምን እያልሽ ነው? ፀሐይ ከሱ ትበልጣለች። ለተራራው ብቻ ነው ግልጽ ነው። ለሙሉ ነገር እስከ አሜሪካ ድረስ ሳይሆን ለተራራው ብቻ ነው ግልጽ ነው። እየመለስሽ አይደለም። በቃ እናመሰግናለን። እሺ ከፀሐይ ያንሳል እያልሽ ነው። እሺ እናመሰግናለን። በዚሁ ላይ አላህ ሰማይ ላይ ነው ቅድም ብለሻል እህታችን። አዎ ኦኬ። ከሰማይ ላይ ሆኖ ነው ፊቱን ለተራራው የገለጸው። አዎ ስለዚህ ስፔስ አለ አይደለ? ከሰማይ ምድር ድረስ ይኸውልህ ግልጽ አደረገልን ለተራራው
ግልጽ አደረገለት ፊቱን። ተስማማን። ስለዚህ ሰማይ ላይ ሆኖ ፊቱን እንደዚህ ያሳየው ለተራራው። ከዛ በተራራው ትይዩ ሆኖ በተራራው አናት ቆሞ ነው ያሳየው ወይንስ በሌላ ለምሳሌ እዚህ ኢትዮጵያ ሆኖ እዛ እስራኤል ላለ ነው ተራራ ነው ያሳየው? ኖ ሰማይ ላይ ነው ያለው። በሰማይ ላይ ሆኖ ነው ንግግሩን እያደረገ ያለው እኮ። የቱ ጋር ፊቱን እንዴት እንደዚህ ዲያጎናል ሆኖ ነው ወይንስ ስትሬት እንደዚህ ቀጥታ ነው ፊቱን ያሳየው? ቀጥታ ይኸውልህ፣ ለተራራው ብቻ ነው ፊቱን ግልጽ ያደረገው፣ ለማንም አይደለም ፊቱን ግልጽ ያደረገው። አላህ ቀጥታ በተራራው አናት ላይ ሆኖ እንደዚህ ፊቱን ገልጦ አሳየው። አዎ ኦኬ። ከተራራው እስከ ሰማይ ድረስ ስፔስ አለ አይደለ? ስፔስ ማለት ይሄ እንትኑ ማለት ነው፣ በተራራና ክፍተቱ ማለት ነው አለ አይደለ? ይሄ ክፍተቱ ራሱ ፍጥረት ነው አይደለ? ምኑ ነው ፍጥረት? ሰማይ ይኸውልህ፣ ለተራራው ይኸውልህ፣ ስማ ልንገርህ፣ ይሄ ክፍተቱ ራሱ ፍጥረት ነው አይደለም? ሰማዩ ክፍተቱ ፍጥረት ነው ወይ አይደለም ማለት ይሄ ጥያቄ ሲጀምር ምንም የሚገባ ጥያቄ አይደለም። አንደኛ ይሄ ስፔሱ ራሱ ፍጥረት ነው፣ የተፈጠረ ነው። ከሰማይ እስከዚህ ነገር ይሄ የምታየው ስፔሱ ራሱ ፍጥረት ነው። ስለዚህ አላህ ሰማይ ላይ ሆኖ እንደዚህ ወደ ተራራው ተገለጠ ካልሽ እነኚህ ራሱ ፍጥረት ናቸው። ስለዚህ በፍጥረት ውስጥ መጣ ካልሽ ፍጥረትን እንኳን ማጥፋት አልቻለም፣ ስፔሱን እንኳን ማጥፋት አልቻለም። ስፔሱ የሆነ አካባቢ ላይ ምን ሆን አለበት? በተራራው እስከ ሰማይ ድረስ መጥፋት አለበት። በቃ ስፔሱ ራሱ ፍጡር ስለሆነ ማለት እንደዚህ ቀጥ ያለ ልክ ምን እንዴት ላስረዳችሁ? ወይንም እንደዚህ የሆነ እንትን አላል ክፍተት እንደዚህ የተቆረጠ ነገር ከወዲህ እንደዚህ መስመር ትሄዳለ፣ ከዚህ እንዲህ ትሄዳለ፣ እዚህ መሀሉ ግን ባዶ የሚሆን ነገር እንደዛ ምን መሆን አለበት? አትሊስት ከሰማይ እስከ ተራራው ድረስ ፍጥረት መኖር የለበትም። ስፔሱ ራሱ መጥፋት አለበት። እንደዛ የተቆረጠ የምትለው እኮ ማለት ነው። የአሜሪካ ቦምብ ራሱ እኮ ተራራ ማፍረስ ይችላል እኮ። እናታችን ምን ሆነሽ? የአሜሪካ ቦምብ ተውና የዛሬ ስንት ዓመት የተፈጠረው አልፈርድ ማን ነው የሚባለው ተራራ እንትማ የሰራው ተራራ ፈንጂ የሰራው እንትን ተራራ ማፍረሻ ተራራውንም እንኳን አላጠፋውም፣ እንዲሁ ሰበረው እንጂ። ተራራውም አለ የት የእሷ ተሳስታ ነው። ልክ ባትሪ ነው እያለች ነው። እንደዛ ይባል ምሽ ፈቶ ቶባርጊ አንተ አባሽ ስለሆንክ እኔ ተቡታለሁኝ እዚህ ጋር በምንም ምን ተቡታለሁ? ምን አንቺ እንደ ባትሪ ይበላል አልሽ? አንቺ ቶብሽ እንጂ ይሄ ለፈጣሪ አይገባም። ቃልህን አስተካክል። እሺ ፀሐይ ትበልጧለች እኮ አንቺ እንደምታወሪ ከሆነ እኮ ፀሐይ ትበልጧለች። አንድ ቦታ ብቻ ነው እሱ ማብራት የሚችለው። ይኸውልህ አትከራከር። እዚህ ጋር ምክርክር አይደለም ወይ እንትን ነው በቃ ነው እየተከራከርክ ነው። ባቱ ጎበዝ ነች አክቹዋሊ። ያው አቂዳዋ እንደዛ ስለሆነ ነው ታውቃለህ። አንተ አቂዳህ እንደሷ ስላልሆነ ነው። አቂዳው ይለያል ከአንቺ ፈቱ። እሱ አዎ ይለያል። ሲጀመር አምኖ ያላመነ ይባላል። ጭራሹኑ ስለ አላህ ችሎታ እየተከራከረ ነው። ምክንያቱም ለተራራ ለይቶ ሊገለጽ አይችልም ብሎ እየተከራከረ ነው። ስለዚህ ሰው ሳይሆን ማለት ነው ሲጀመር ሙሉ በሙሉ ካፊር ነው። አለቀ። የእናንተን አላህ አይቀበልም እኮ እሱ። አንቺን እኮ ሙስሊም ነሽ ብሎ እኮ አያምንም እሱ። ታምናለህ እንዴ? ኧረ አላምንም። ያለ እንደዚህ አይነት የሚባል ላይ የለም። ስም ነው የተመሳሰለው። ቆይ እንትን የሆነ ፍጡር እኮ ነው እነሱ የሚያመልከው። እሺ ጭንቅላት አለው። እሺ ጭንቅላት አለው። እናንተ ሙስሊም ማለት ነው ምን ማለት ነው? በምንድን ነው ያበራበት? ጭንቅላት የለውም። በምንድን ነው ያበራበት? ስማ ልጠይቅህና ጥያቄ ሙስሊም ማለት ለአንተ ምን ማለት ነው? አቦ ሙስሊም ቆይ ትጠይቀኛለሽ። ቆይ ጭንቅላት የለውም። ልጠይቅህ አሁን መልስልኝ። አንተ ሙስሊም ማለት ለአንተ ምንድን ነው? ሙስሊም ማለት አንድ አምላክ ማምለክ ነው። እሱ እንመጣበታለን። ጭንቅላት ስለሌለው በምኑ ነው ያበራበት? እሺ በምን ያመነ ነው? እሺ ምን ብሎ በምን ያመነ? አንድ አላህ ብሎ ያመነ ሁሉ ሙስሊም ነው። አንድ አላህ ብሎ ያመነ ሙስሊም ነው። አየህ አይደለ? አንድ አላህ ብሎ ያመነ አይደለም ላኢላሃ ኢለላህ ብሎ ያመነ ላኢላሃ ኢለላህ በቃ መመለስ አችልም። ገብቷል አይደለ?
ቆይ እሱ አይደለም አሁን ጥያቄ። አንድ አለ ብሎ ያመነ ሁሉ ሙስሊም እንደሆነ ያሳይሻሉ። ግን ጭንቅላት የለውም። ምኑ ነው የበራ ወደ ተራራ? ክርስቲያን ሲገባ ለምን ይሳለማሉ? ለምን በሩን ይስሙታል? ተሳልሞ ለምን ይዘጋሉ? ጥያቄ መልስልኝ። መልስልሻለሁ። ኦኬ። በዛው ግን አንቺም ተዘጋጂ። ለምንድን ነው ሰላት ስትሉ መሬቱ የምትስሙት? መሬት ላይ የምትጎነበሱ ስለምንባል አስተክፊሩላ ማልሽን አስተክፍሩላ ትላለች እንዴ? ጭንቅላት የለውም። ምን ነው ፊቱ ብቻ ነው የበራ? ጭንቅላት የለውም እኮ። አንተ በምን እርግጠኛ ሆንክ ጭንቅላት እንደሌለው? ለአንተ ጭንቅላት ይሰጣህ አንድ ከአዲስ ማለት ነው ከቁርአን ከአዲስ ጭንቅላት አለው የሚል አምጪ። የለም አይደለም ጭንቅላት አለው። የኛ አይነት ጭንቅላት አይደለም ያለው። እሺ ራሱን የሚመስል ጭንቅላት አለው የሚል አምጪ። እሺ ራሱን ከራሱ ጋር የሚሄድ ትልቅዬ ለዚህ ጋር እኮ ይኸውልህ ከፀሐይ በላይ ትልቅዬ የሆነ ገብቶሃል። አላህን ያየው ስለሌለ እዚህ ጋር አይደለም። እሺ አሁን እጅ አለው ብለሽ ታምናለሽ? እጁን ያየ ሰው አለ? እጅ አለው እግር አለው ብለሽ ታምናለሽ? እግሩን ያየ ሰው አለ? ሙሽሪክ ነው። ኧረ ተይ ከሌላ ሰው ጋር ነይ ወደዚህ። እጁን ያየ ሰው አለ? እግሩንና እጁ አይቷል ሰው? አይደለም እጅና እግሩን ቀርቶ ማለት ነው ሙሉ ሰውነቱን ያየው የለም። ገብቷል። ምክንያቱም እሱ ፈጣሪ ስለሆነ ድረስ እግሩን እንዴት አመንሽ? ጭንቅላቱን እንዴት አታውቂም? ጭንቅላቱን እግሩን እንዴት አወቅሽ? እጁን እንዴት አወቅሽ? ጭንቅላቱን እንዴት አላወቅሽ? አሁንም እኮ እያልኩ እኮ ነው። ሙሉ ራሱን የሚመስል አይደለም አካሉ። ከራሱ ጋር የሚመሳሰል ጭንቅላት አለው የሚል አምጪሽ። ከራሱ ጋር ራሱን የሚመስል ወይ ትልቅዬ ወይ ባልዴማክ ወይ እንደፈለግሽው አምጪ እንደዛ የሚል። እስቲ ቃልህን አስተካክል። መጀመሪያ አንደኛ ነገር አይደለም አምጪ አንተ ባልዲ ራስ ባልዲ ምን ያክል ይላል? እሺ ትልቅዬ ከፀሐይ ትልቅ የሆነ ራሱን የሚመስል አለው። እሺ አምጪ። ይኸውልህ አንደኛ ነገር ቁርአን አልያዝኩኝም እኔ። እሺ እኔ አወጣልሻለሁ። ስንት ሱራ ላይ ነው ጭንቅላት ራስን የሚመስል አለኝ የሚለው? እኔ አወጣልሻለሁ። አውጣ እስቲ ቪዲዮ አብራና እስቲ አንተ ቁርአን ይዘህ እያወራህ እንደሆነ ራሱ ማረጋገጫ አውጣ። ምክንያቱም ላሳይሽ ቁርአን እንደያዝኩ ላሳይሽ። እሺ አሳይሻለሁ። አዎ አሳየኝ። እሺ አይካንት ባሊ ራስ ያልሽው አዋ እፎይ ምን ልበለው እስቲ ታዲያ? አሬ መሽሽ ስማ እፎይ ወላ አንደኛ ነገር ይሄ ልጅ ሙስሊም ከሆነ እስቲ ትልቅ የሚሆን ነገር ብሎ ባልዲ ብሎ በባልዲ መመሰል ማለት ምን የሚሉት ነው? ይሄ እኮ ድድብና ራሱን የቻለ ትልቅ ድድብና ነው። ድድብና አይደለም። ቆይ ተረጋጊ ነው እንጂ ፈጣሪን ራሱ እስቲ ባልዲም ከሆነ ብሎ በባልዲ መመሰል ማለት ትልቅ ድድብና ነው ራሱን የቻለ። እሺ ፀሐይ የሚያክል ልበልሽ? እሺ ፀሐይ የሚያክል አለው? ከፀሐይ የበለጠ ፀሐይን በምን ልትመዝናት ትችላለህ? ፀሐይን ትመዝናታለህ? እሺ ከፀሐይ የበለጠ እሺ ቁርአን ነው እኮ ይኸውልህ ፀሐይን ትመዝናታለህ? ፀሐይን ትመዝናታለህ ወይ? እኔ መቼ መዘንኩኝ? አሁን ይሄ ቁርአን ነው። ገልብጠዋል ባይዘው። እሺ ችግር የለውም። ቁርአን ነው ቢገለበጥም ራሱን የሚመስል ጭንቅላት አለው የሚል አለ? አደንግጪ ወይ ታሪክ አራን ያልደነገጠኝ በፈጣሪ ስም አይደለም ባንተ እፎይ አላስደነገጠኝም። እዚህ ጋር አደንግጪ ይላል እንዴ ደግሞ እንደ ትልቅ ሰው ራሱ እማ እንደዚህ አይነት እፎይ መቼ ጠየቀሽ? ጭንቅላት አለው የለውም ብለሽ መቼ አስደነገጠሽ? እሱ ኖ አይደለም። አይወል አንደኛ ነገር እዚህ ጋር ራሱን የሚመስል አለው ወይስ የለውም? የኔ ቤት ስማ የለውም ወይስ አለው? እሺ ሰማለሁ። ይኸውልህ አንደኛ ነገር እሺ ጭንቅላቱ ይሄው እንደዚህ ነው፣ እግሩ እንደዚህ ነው ተብሎ አይጠየቅም። ፈቱ መጀመሪያ ደረጃ ማለት ነው። ቆይ የሆነ ውጋ ቢነሳ በጥይት እግሬ ቢመታ እኮ መሬት ላይ እየተሸራተትኩ መሮጥ ማምለጥ ይችላል። ግን ጭንቅላቴ ከተመታ ዋና ወሳኝ ጭንቅላቴ ከተመታ እዛው ነው የሚቀረው። ይሄ ነገር ጭንቅላት ከሌለው ከባድ ነው በማለት ነው እኔ የጠየቅኩሽ ያለሁት ማለት ነው። እጄ ቢመታስ አመልጣለሁ።
ይሄ ጭንቅላት ከተመታ እዛ ነው የሚወርቀው። ዋና አስፈላጊ ጭንቅላት ስለሆነ ጭንቅላት እንዳለውና እንደሌለው ማረጋገጥ ግዴታ ነው እኮ ማረጋገጥ ግዴታ ነው። አሁን ይኸውልህ ምን አለ መሰለህ፣ እጅ ወሳኝ አይደለም። ባይዘው እጅ ወሳኝ አይደለም። እጅ አንድ ሊቆረጥ ችግር የለውም። ታሽጎ አለ። ስለዚህ ይኸውልህ አንተ ሙስሊም አይደለ? አካል አለ፣ ጭንቅላት ነው። በእናትህ ዋናው ወሳኙ ጭንቅላት ነው። ሙስሊም አይደለ ወይ? አዎ ግን ጭንቅላት ዋና አስፈላጊ ነው ለኛ ለሰው ራሱ ዋና አስፈላጊ የሆነ ጭንቅላት ነው። እጄን በሽጉጥ በሆነ ነገር ቢቆረጡ እንኳን መሄድ ማሰብ ይችላሉ፣ ማውራት ይችላሉ። ግን ጭንቅላት ከተመታ በቃ አቁሟል፣ እዛው ደንዝዟል ማለት ነው። እሺ ታዲያ ምን ይሁን አሁን? እሺ ይሄ ነገር ጭንቅላት እንደሌለውና እንዳለው ማረጋገጥ አስፈላጊ አይደለም? ወሳኝ ፖይንት። ቁርአን አፍዘህ ጨርሰሃል? አክተመሃል ቁርአን? ስለ ቁርአን ማክተም ምን አመጣው? ስለ ጭንቅላት ጋር ያያዛል? ያእኮ ይኸውልህ አክተመሃል አንተ ቁርአን ከጭንቅላት ጋር ያያዛል ወይ? መልስልሻለሁ። ያያዛል። ቁርአን አክተመሃል ወይ? ጥያቄ እየጠየኩ ነው። ወይስ አቡ ካን እኔ ባላክተምስ አንተ ቁርአን ቀርተህ አክተመሃል? ባላክተም ምን ይመጣል? አክተም የሚል ግዴታ አለ ቁርአን ላይ መመራ አለው። አዎ ምክንያቱም ማንበብ ሙሉ ሰው ያደርጋል። አንተ ደግሞ አይደለም ልታነብ ልታቀም ፍላጎት የለም። ማንበብ እንኳን ሙሉ ሰው ያደርጋል። ጭንቅላት የሌለው ሙሉ ሰው ያደርጋል አያደርግም? አሁን እኮ ስለ ፈጣሪ እኮ ነው እያወራ ያለው። ለአንተ ትልቅ የጭንቅላት ይሰጣን ፈጣሪ። ስለ ትልቅ ነገር እያወራን ነው። ይሄ ትልቁ ነገር ጭንቅላት አለው፣ ማሰብ ይችላል። ጭንቅላት የለውም ወይስ? እሺ ይሄ የመጨረሻ ጥያቄ እኮ አሁን እኮ ለነገር እኮ ነው ቁርአን አታውቅም። በማስረጃ ነው እጅና እጅ የሚያመልኩ ስንል በማስረጃ መጥቷል ማስረጃ። አዎ እኔም አንድ ነገር አረጋገጥክልኝ። ምን አረጋገጥክልኝ? አንተ ሙስሊም እንዳልሆንክ ማለት ነው። እኔማ እንዳንቺ አይደለም። ባሎን መጠየቅ የለብኝም? ኖ አይደለማ። እዚህ ጋር ደግሞ ይኸውልህ ምን ይጠላል መሰለህ? ምን ይጠላል? ውሸት ይጠላል። ገብቶሃል? እዚህ ጋር ከዲር ብለህ ጽፈህ ሙስሊም ነኝ ብለህ እየጠየቅክ ምናምን እዚህ ጋር ህዝቡን ምናምን እያጃጃልክ ሙስሊም ነኝ እና እንደዚህ ነው። አንደኛ ሙስሊም ካልሆንክ ጭንቅላት ስለጠየቅኩሽ ነው እንጂ ስለዚህ ቅድም ጠይቀሽኛል። ቆይ ሲያግዝሽ ቅድም መልሱን ምናምን ሲያግዝሽ ይሄ ሙስሊም ነው አይደለም ብለሽ ያኔ አውቀሽኛል፣ ጠይቀሽኛል። አሁን ገና ጭንቅላቱን ሲያወራሽ ይሄ ሙስሊም አይደለም ማጭበርበር እኮ ነው። ምንም ያገዝከው ነገር የለም። እኔ በእናትሽ አምሮ የበሰለ ሰው ነኝ። ተረጋጊ። ቅድም ጠይቀሽኛል፣ መልሱን አብረን ስንመልስ ቅድም አንተ ከድር ወይ ሙስሊም ነው ወይ ሲያግዝሽ ማለት ነው ሙስሊም ነው ወይ ብለሽ ጠይቀሽኛል። ልታግዘኝ አችልም አንደኛ ነገር፣ ምክንያቱም ምንም የምታውቀው ነገር የለም። እዚህ ጋር ከዲር ብለህ ጽፈህ በጆሮ ነው የምንነሳ ያንቺ ሰው ነሽ። በጆሮ ነው የምንነሳ ምናምን። እሺ ስማ ይኸውልህ ከዲር ብለህ ጽፈህ እዚህ ጋር ምናምን ህዝቡ የሚያውቀው አንተ ሙስሊም እንደሆንክ ነው ምናምን እና አደገኛ የሙስሊም ተከራካሪ ነው። ከዛ በኋላ ሌላ ሙስሊም ሲገባ ምናምን ደግሞ መልሰህ ጥያቄ አሁን ፖለቲካል ሰሪ ነው እንጂ ቅድም ጠይቀሽኛል። ስለ ጭንቅላት እንዳናወራ እኮ ነው። ስለ ጭንቅላት ሲጠየቁ የማይገቡት ጉድጓድ የለም። የምሬን ነው የለውማ። ግን ቅድም ስለ ቀብር ቅጣት ስለ ስንት ነገር ስናወራ ይሄ ካዲር ይሄ ሙስሊም ነው ወይስ ምንድነው ብላ አልጠየቀችም። አሁን ፖለቲካ ልትሰራ ጭንቅላት እንደሌለው ስለምታውቅ ልሸጉድ በዚህ አሁን ይኸውልህ የአገር ክርስቲያኖች ለምን ይመስላል ሙስሊም እየሆኑ ያሉት? የአገር ክርስቲያኖች ለምን ይመስላል ሙስሊም እየሆኑ? ፖለቲካ አትስሪ እባክሽ፣ ፖለቲካ አትስሪ። እኔ ስለ ሆኑ አሁኑ ብያለሁ። ፖለቲካ አይደለም ይሄ እውነተኛ ነገር ነው። ገብቷል? ኧረ ተይ ካድር አንዴ ቆይ፣ ይሄንኛው ጥያቄ እኔን ስለሚመለከት ልመልስልሽ። የአገር ክርስቲያኖች ሙስሊም ከሆኑ መጽሐፍ ቅዱስ እንዲህ ይላል፣ መጨረሻው ዘመን ላይ የአጋንንትን ትምህርት እየሰሙ ሰዎች ሃይማኖትን ይቀይራሉ፣ ሐሰተኛ ነብይ ይከተላሉ፣ ከክርስትና ይወጣሉ ይላል። ስለዚህ የአጋንንትን ትምህርት ሰምተው ነው። እሺ እኛ ደግሞ ማለት ነው የኛ መሐመድ ደግሞ ትምህርት ሲያስተምር ምን እንደሚል ታውቃለህ? የእንትን ቀን የቂያማ ዕለት ብዙ የኔ ተከታዮች የኔ ኡመቶች ሙስሊም ሆነው ነው ማየት እምፈልገው ይላል።
እዛ ጋር ምን ሁሉም እዛ ጋር ስለ እስልምና ሲሰብክ የምታየው ህዝብ እንዳለ ደግሞ እንደዛ የሚጠራው ማለት ነው። የቂያማ ቀን ብዙ ሰው ነብያችን እንዳሉት ብዙ ሰው እንዲያይ ቆይ የቂያማ ቀን አይደለም። አሁን ወደ ቂያማ ሲቃረብ ደግሞ ነብይሽ ያለው ምንድነው? ከእስልምና ብዙዎች ይወጣሉ፣ ይከፋፈላሉ ብሎ ነው ያለው። ከእስልምና ይወጣሉ። ኢቭን መጨረሻ ቀን እንደውም ቁርአንም ይጠፋል። ቆይ አዳምጪ፣ ቁርአንም ይጠፋል። ቁርአንን የሚቀራ እንኳን አንድ ሰው እንኳን ተፈልጎ ይታጣል ነው ያለው። ሰዎች ማስረጃ አለ ቁርአን እንደሚጠፋ አለኝ። ቁርአን ሊጠፋ እንደማይችል ይወልድ ታውቃለህ። አንደኛ በቢሊየን ህዝብ ነው በቃ አዳምጪ፣ ይጠፋ ከልባቸው ላይ ራሱ ወሰዳል። ቆይ አዳምጪ፣ እስልምና እባብ ወደ ጎሬው እንደሚመለስ እስልምና ወደ ጎሬው ይመለሳል ወደ መዲና ብሏል። ወደ ጎሬው ይመለሳል ብሏል። ኤኒዌይስ መጨረሻው ዘመን ላይ እንደሚከፋፈሉ መጽሐፍ ቅዱስ እንደተበረዘ ታውቃለህ። ደግሞ እንደተጻፈ ሰው እንደጻፈው የአንቺን ዝንጀሮ ነው እንደጻፈው ሰው አይደለም እንደ ቁርአን የጻፈው አይደለም። አያረለ ልዩነታችን እዚህ ጋር ነው። ኦኬ ጎበዝ። ሌላ ማስረጃ ነብይሽ ተበርዟል ብሎሻል? ምን መጽሐፍ ቅዱሱ እንደተበረዘማ እኮ እያየነው ነው። እዚህ ጋር ያለው ነገር እና እዛኛው መጽሐፍ ቅዱስ ላይ ያለውን ነገር ስታነቡ የተምታታ ነገር እንደሆነ እኮ እያየኸው ነው። ይሄንን ደግሞ አንተም ታውቀዋለህ። መቼ ነው የተበረዘው? መቼ ነው የተበረዘው? ከነብይሽ በኋላ ከነብይሽ በፊት? የኛ ቁርአን ማለት ነው። የትኛውንም ቁርአን ብታነበው አንድ አይነት ነው። መጽሐፍ ቅዱስ ግን የተለያየ ነው ፍጹም። እሱ ተረት ተረት ነው፣ ውሸት ነው። እጅግ ብዙ አይነት ቁርአን አለ። ፕላስ ደግሞ ሳባዎችሽ እንኳን ሲያቃጥሉትና ሲጨምሩ ሲቀልሱ ሲበልዙ ነበረ። ለምሳሌ ጡት ማጥባት እና የማጥባት 10 ጊዜ ማጥባትና ወደ 5 ጊዜ የተቀንየረው እሱ የቁርአን ክፍል አሁን የለም። በአይሻ ጊዜ ሲቀራ የነበረው ሙሐመድ የሞተለታ ፍየል በልተዋለች። እንደገና ደግሞ ያገቡ ሴቶች ያገቡ ሰዎች ዝሙት ከሰሩ በድንጋይ ተወግረው ይገደሉ የሚለው የቁርአን ክፍል አሁን በግ ፍየል በልተው ጠፍቷል፣ ቁርአንሽ ላይ የለም። ከዛም በላይ ደግሞ ኡስማን ቁርአን እንዳለ ሰብስቦ አቃጥሎት አሁን የተቃጠለ ከዛ በኋላም እንትን ብሎ የአሁን ያለሽ ብጭቅጫቂው ከስንት በኋላ ተቀንሶ ተበልዞ ያለ ነው። ሱረቱ አዛብ ራሱ ከአልበቀራ የሚተካከል ነበረ፣ ግማሽ ፓርቱ ጠፍቷል፣ የለም። እና ቻርጂ አሁን 7% ብሏል። ነገ እንገናኝ። ይብቃችሁ። ለዛሬ ዱብ ዱብ በሉ። ቁርአን እንደተበረዘ ደግሞ ትንሽ ምልክቱን ልስጥህና ልውጣ። አይ ምን ምልክት አያስፈልግም። ነገ ነው ይበቃ። ቁርአንን እኮ ማለት ነው ስንት ሐፊዞች አፍዘውታል። እኛን ፎሎ አድርጊና አሁን እንከፍታለን። እዛ ቤት መተሽ የአንቺ ኡስታዝ ሁሴን ቁርአን ተቃጥሏል ያለበትን ድምፁን እናሰማሻለን ከነ ቪዲዮ። እሺ ቁርአንሽ እንደተቃጠለ ችግር የለም። ተቃጥሏል። ቁርአንሽ ሙሉ ለሙሉ ነው የተቃጠለ። ወረዱ 7% ነው ያለኝ። እሺ ፎሎ አድርጊኝ። እኔ ፎሎ አድርጌሻለሁ። እስካረገው ድረስ ጠብቀኝ። እኔን ተከተለሽኝ ነኝ። ኧረ ትተኛች ልጅ እህታችን ትተኛ። ተጨንቃለች፣ ትተኛ። ዛሬ አዲስ ነገር ሰምታለች። አንተም ተጨንቃለህ እንጂ እኔ ፍሪ ሆኜ ነው። ፎሎ ተደራረጉ። በአረብኛ ደግሞ ተማማሩ። እስቲ በአረብኛ ስለ አርካኑ እስላም እናወራለን። እና ሼር አድርግብሻለሁ የሆነ ላይቭ አሁን ፎሎ አድርገኝና እገባለሁኝ። እሺ አንተ በጣም ሙስሊም ነህ። እዛ እንተያያለን። ነይ ዝም በል በእናትህ። በአረብኛ ተከራከሩ፣ በአማርኛ አይደለም። ግን አወጣች ደንግጣለች እኮ ስለ ጭንቅላት ዛሬ ስለሰማች ከብዷታል። እንግዲህ ያው ቃል ራያ ከድር አትወርዱም። እሺ በቃ አቤት ራያ ነገ እንገናኝ። ቻርጅ 6% ነው አሁን። እሱ በቃ ችግር የለውም። ካስገባችሁ ይሞክራለሁ። ያው ግን አደራህና እሺ ትገባለህ፣ ችግር የለም። ከድር ነው ዛሬ ረጅም ሰዓት ያዘው። ከድር ቶፒካችን አንተ ሆነሃል ዛሬ ቤቱ ባለቤት።
አንዳንድ እኮ ያስፈልጋል። ለምን ውሸታቸው እንድታወቅ ያስፈልጋል እኮ አንዳንድ ጊዜ መስጠት እንደውን ጊዜ ይታወቅ ውሸታቸው። ለምንድን ነው እናንተ በደንብ ማሰሩት? አረ እኮ ይሳደባሉ በውስጥ። አሁን ስንት ሰው አሁን እንገላሉ ብሎ ይጽፋሉ። አንገት በመቁረጥ ነው የሚያምኑት። ሁለት መቶ በላይ ሰው ጽፎብኛል አሁን ውስጥ ላይ ማለት ነው። የምር አባሽ እና ባብያ ስልክ ላክ የት ነህ? መስኪኖቻችሁን ነጠቋችሁ በባሌም ብለው እኮ እናንተ ችላ ስትሉ የሆነ ጊዜ አለ። አሁን የደረስነት ጊዜ የሆነ አረር አለ እና እዛ እንደባደባለን። ይፈሩናል፣ በእኛ መንገድ አያልፉም እና እንቀጠቅጣቸዋለን። የዋብያ ልጆች ካየን እነሱም መንገዳቸው ላይ ጠብቆ አይለቁንም። ስለዚህ አባሽ በዚህ ከሄደ ዋብያ በዚህ ነው እንጂ አብራችሁ አንድ መስመር አትሄዱም። አዎ አይሄዱም። አሁን አርህማኑ አለላሽስቷ ብሎ በራቸው ላይ ምልክት እንደ ምልክት እዛውን አረር ይጽፋሉ። በቃ እንደውም አሁን በጣም ይይዛሉ። አሁን መንገድ ደረሳ ኖርማል ደረሳ ሆነ የርክ ራሱ የማን ደረሳ ነው ብሎ ይጠይቁና የአብደላ ሀረሪና የማን ነው ብሎ እዛ ያስጨንቋል። ከዛ የከሌኔ ካልክ የእነሱ አቂዳማ ትከተል ተሆነ ትቀጠቀጣለህ። ኧረ ይመቻችሁ። አስባል ተማሪ መንገድ ላይ ጠብቀ አንተ ከሌና አንተ ከሌና ተብለህ ስትደባደብ አሪመንበር ይህንን ልጅ ሆኜ ሰኔ 30 ላይ ትምህርት ቤት የተጣላኸው ካለ ሰኔ 30 ይድረስ ትላለህ። ሰኔ 30 ሲደረስ ክው አድርገው ሮጠህ ትሄዳለህ። አትገናኝም፣ 2 ወር ምናምን አትገናኝም። እንደዛ ነገር አደረጋችሁት። መስመር መንገድ ላይ ይታስባል። ከባድ ነው። ማንኛውም ነገር እንገናኝ። እሷን ዛሬ ረጅም ሰዓት ላይ ነው፣ ረጅም ሰዓት ቆያል።